ምን አለ እጅግ የምንወደው ትዜ በመጣና ባየው በቅዱስ ሉቃስ ስም ቤተክርስቲያን፣ በዛ ላይ ደግሞ እንዴት መሰዊያ እንደሚሰራ ከነ ፕሮሲጀሩ ምን እንደሚጻፍበት ምን እንደሚባል ሁሉ አለ። ከነ ስል ነው የሚያስቀምጠው። የማን ቤተክርስቲያን? የቅዱስ ሉቃስ ቤተክርስቲያን። የማን? የሉተራዊ። የምን መጽሐፍ ነው? አልተር ጋይድላይን ነው። ይሄ እንዴት አድርጎ ጊውልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ ጭምር ያስቀምጣል። ፕሮሲጀሩ ደግሞ እጅግ በጣም ጠቃሚና አስፈላጊ ነው ተብሎ ስለሚታመንበት በዛ መንገድ ሰርተውታል የሚለውን ነገር ለማለበም ነው። እንዳው የሚያስተውል ካለ እንዳው እንደ ምንጭ እንዲያገለግል ብለን ያነሳ ነው። ይሄ የሉተራውያን አሁንም ይሄ ታቦት እንዴት እንደሚሰሩ ነው። ታቦት እንዴት እንደሚሰራ የሚያሳይ ነው። ዝርዝር ጉዳይ እኛ ስላለውን እኛ አይመለከተንም። እኛ እነሱ መሰዊያ ብሎ በሚጠሩት ላይ ይሄው ከነ ቅርጹ እዚህ ጋር አስቀምጠውታል። ስለዚህ እኚህ ሰዎች ማንን ነው እየሰደቡ ያሉት? እኛን ነው እየሰደቡ ያሉት እና እኛን ነው እያንቆሸሹ ያሉት። ማንን ነው? ማን ነው እየከበረ ያለው? ከዛ ይልቅ ስድድቡ ቀርቶ ይሄ መሰረታዊ ትኩረት ላይና አስተምሮ ላይ ብናተኩር አይሻልም? የመጀመሪያ የምናደርገው በዚህ መጽሐፍ ቅዱስ ላይ ቤተክርስቲያን ያላትን ዕውቅና፣ ቤተክርስቲያን ያላት ቦታ፣ ቤተክርስቲያን ምን ማለት እንደሆነች መጀመሪያ ማወቅ ተገቢ ነው። በቤተክርስቲያናችን ቅድስትና ንጽሕት ኩላዊት የሆነች ቤት ናት። እንከን አልባም ናት። በዚሁ በአንደኛ ጢሞቴዎስ በምዕራፍ 3 ቁጥር 15 ላይ እንዲህ የሚል ቃል እናገኛለን። 3:15 ላይ ብዘገይ ግን ይላል ጳውሎስ ነው የሚለው፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። በጣም ንግግሩ ጥብቅ ነው። በጣም በእግዚአብሔር ማደሪያ እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ካለ በኋላ ምን ብሎ አሳሰበው? ቤቱም ይላል ቤተ ክርስቲያን የእውነት አምድና መሰረት። የምን መሰረት ናት? የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። እዚህ ቤተ ክርስቲያን ምንድን ናት? የእውነት አምድና መሰረት ናት። እዚህ ቤተ ክርስቲያን ቅድስት የሆነች ንጽሕት የሆነች ምን ቤት ናት? ቤቱ የእውነት አምድ ነው እና ምንድን ነው? መሰረት። የሕያው እግዚአብሔር ቤተ ክርስቲያን ነው። ማ ቤቱ መሰረቷ ምንድን ነው? የእውነት አምድ ነው። በጣም የሚገርመው መሰረቱ የእውነት አምድ ነው። ከዚህ ተለይቶ ሊታወቅ ሊነገር አይገባው። ይሄ ስለሆነ የኛ የክርስቲያን ትምህርት ከዚህ ጋር ተያይዞ ታዲያ ታቦትን በተመለከተ ብዙ ነገሮችን ስለሰማን በዘመናችንም ብዙ ሰዎችም ሲናገሩ ስለሰማን መጀመሪያ እውነት ለመነጋገር ታቦት ጣዖት ነው ወይ? ታቦትን ጣዖት ያለው ማን ነው? እንዳው መጽሐፍ ቅዱስ ታቦትን ጣዖት ለይቶ ሲናገር እናያለን። የቱ ጋር? በዚህ በሁለተኛ ዜና መዋዕል ተመልከቱ። እዚች ጋር ሁለተኛ ዜና መዋዕል ምዕራፍ 5 ላይ ቁጥር 10 እንዲህ ይላል። ቁጥር 10 ላይ በታቦቱም ውስጥ ይላል የእስራኤል ልጆች ከግብፅ ምድር በወጡ ጊዜ እግዚአብሔርም ከነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ ጽላቶች በቀር ምንም አልነበረበት። ምንም ጣዖት የሚባል ነገር የለም። ያ ማለት ምን አክል ጠንቃቃ እንደነበሩ ያሳያል። በሰዓቱ እስራኤላውያን በታቦት ውስጥ ማለት የሚለው የዚህ ሁለተኛ ነገሥት ምዕራፍ 5 ቁጥር 10 ላይ ያለቃል። በታቦቱ ውስጥ ነው የሚለው የእስራኤል ልጆች ከግብፅ ምድር በወጡ ጊዜ እግዚአብሔርም ከእነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ ጽላቶች በቀር ምንም አልነበረበትም። ከዚህ በቤተ መቅደሱ ያለው ምን ነበር? ሙሴ ያስቀመጠው እነዛ ታቦት ብቻ ነበረ። ሌላ አብሮ ተጓዳኝ የሆነ ጣዖት የለም አለ እንጂ መጽሐፍ ቅዱስ ታቦት ጣዖት ነው አላለ። እንደውም አስመሰገናቸው። ሌላ ነገር አልነበረም። እንደውም በቃ ታቦቱ ብቻ ነው ያለው።
ሌላ ነገር አልነበረበትም እኮ ነው የሚለው። ጽላቶቹን ከሁለቱ ጽላቶች በቀር ምንም አልነበረበትም። ፈጽሞ አንድ ነገር የለበትም። ይሄ ማለት ምን ያክል ቅድስና እንደነበረው እናያለን። ሲጀመር ቃሉ ራሱ ታቦት ማለት ጣዖት ማለት አይደለም። ፕሮቴስታንት ወገኖቻችን በዚህ አጋጣሚ እንዲያገናዝቡትን ለማለት ለምሳሌ ቀለል ካለው ከዚህ እንኳን ከመጽሐፍ ቅዱስ ብንወስድ በዚህ በአንደኛ ጴጥሮስ መልእክቱ ሐዋርያ ቅዱስ ጳውሎስ በአንደኛ መልእክቱ ማለት ነው ምዕራፍ 2 ቁጥር 9 እንደዚህ ይላል 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይልና የንጉሥ ካህናት ይላል። በጣም የሚገርማችሁ የንጉሥ ካህናት ከዛስ ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል። የንጉሥ ካህናት የሚለውን በግዕዝ ተመልከቱ። እዚች ጋር ይሄን አፕ ላይ እዚህ ጋር በግዕዝ አድርጉት። ይኸው ምን ይላል በግዕዝ ስታነቡት ወታቦት ለንጉሥ ይላል። ስለዚህ ፕሮቴስታንቶች ጣዖት ነው የምትሉት ታቦት ወታቦት ለንጉሥ ሲል የንጉሥ ጣዖት ናችሁ እያለ ነው። ግዕዝ እኮ ነው በቃ ታቦት እኮ ነው የሚል ወታቦት ለንጉሥ በአማርኛ እኮ እንደዚህ ብንቀይረው በቃ አለቀ። እዚህ ጋር እኮ የተመረጠ ትውልድ ይልና የንጉሥ ካህናት የእግዚአብሔር ማደሪያዎች ናቸው አይደል? እናንተም እኮ የእግዚአብሔር ማደሪያዎች ናችሁ ሲል ምን አለ? ወታቦቱ ለንጉሥ ይላል። ይሄው ወታቦት ለንጉሥ ወሕዝብ ንጹሕ ቅዱስ ሕዝብ የሚለውን በግዕዝ ወሕዝብ ንጹሕ አለው። ወታቦት ለንጉሥ ነው የሚለው። ጣዖት ታቦት ከሆነ ታቦትም ጣዖት የምትሉት ከሆነ ወታቦት ለንጉሥ ሲል እናንተ የንጉሥ ጣዖት ናችሁ እያለ ነው። ይሄ እኮ በሐዲስ ኪዳን ነው፣ ያውም አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ነው። ልክ ታቦት ሲነሳ ከጣዖት ጋር የሚያገናኙ ሰዎች ማለት ነው። እንጨምር ሐዋርያው ቅዱስ ጳውሎስ በዚሁ በሁለተኛ ቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 16 ላይ እንደዚህ ይለናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እንደዚህ ያለን ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው ይላል። ከዛስ እኛ የሕያው ቤት እግዚአብሔር ቤተ መቅደስ ነንና። ይሄን በግዕዝ ቀይሩት እዚህ ጋር። ይሄ እኮ አፕ እኮ ፕሌይ ስቶር ላይ ያለ ነው። ይሄ እኮ በጣም ስውር የሆነ ምናምን ከሆነ ቤተ መዛግብት ምናምን አውጥተን ምናምን እኮ እጃችን ላይ ያለ ብቻ እኮ አይደለም። ቀላል እኮ ነው። በቃ እዚህ ጋር እየቀያየሩ ማየት ነው። ግዕዝ አለ፣ ትግርኛ አለ፣ ኬጂቪ አለ ማየት ነው። እቺን በግዕዝ እዚህ ጋር ብንቀይረው ምን ይላል? የእግዚአብሔር ቤተ መቅደስ ናችሁ የሚለው ወመኑ ዘይደመር ታቦተ እግዚአብሔር ውስተ ቤተ ጣዖት። ማን ነው የእግዚአብሔርን ታቦት ከጣዖት ጋር የሚያገናኘው? ካነ በኋላ አኮንህነ ውእቱ ቤቱ። እኛ እኮ ቤቱ አይደለንም። በጣም የሚገርም ነው። ስለዚህ እንዳው የእግዚአብሔርን ቤት የሚለው ታቦተ እግዚአብሔር እኮ ነው የሚለው። ይሄ እኮ ሌላ እኮ አንድምታም አይደለም፣ ሌላ ስውር ነገርም አይደለም። ቋንቋ ነው፣ በደንብ ማወቅ ተገቢ ነው። እሺ አሁን ደግሞ ከጴጥሮስ ደግሞ ልውሰድራችሁ። አሁንም በዚሁ በአንደኛ ጴጥሮስ መልእክቱ ሐዋርያ ቅዱስ ጳውሎስ ማለት ነው። ሐዲስ ኪዳን ላይ ያተኮርኩት ለምንድን ነው? ያ ብዙ ሰዎቹ በሐዲስ ኪዳን እኮ ታቦት እኮ ጣዖት ነው ስለሚሉ ማለት በዚህ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 5 ላይ ምንድን ነው የሚለው? እናንተ ደግሞ ይላል እንደ ሕያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን? መንፈሳዊ ቤት ለመሆን ተሰሩ። እችን በግዕዝ እንበላት እስቲ። ይኸው ምን ይላል? ወኩኑ ታቦተ መንፈሳዊ አይደል? ስለዚህ መንፈሳዊ ጣዖት ሁኑ እያለ ነው። ልክ ፕሮቴስታንቶች እንደሚሉት ታቦት ጣዖት ከሆነ ወኩኑ ታቦተ መንፈሳዊ ማለት መንፈሳዊ ጣዖት ሁኑ ማለት ነው። ሲጀምር መንፈሳዊ የሆነ ጣዖት አለ? አንደኛ ጴጥሮስ ምዕራፍ 2 ቁጥር ስንት? 5። ለዚህ ነው በመረጃና በማስረጃ እናውራ ያልነው። ለዚህ ነው። ይሄ እኮ አዲስ ኪዳን ነው። መንፈሳዊ ቤት ለመሆን ተሰሩ የሚለው እኮ ቄስ ነኝ የሚል ሰው፣ ግዕዝ አውቃለሁ የሚል ሰው፣ ተምሬያለሁ የሚል ሰው
እዚህ እኮ ይህን እኮ መቀየር እኮ ነው። ቴዎሎጂማ ያስፈልጎም ይሄን ለማወቅ ወኩኑ ታቦተ መንፈሳዊ ነው የሚለው። መንፈሳዊ ታቦት ለመሆን ተሰሩ ነው የሚለው። ምን ማለት ነው? ታቦት ሲል መንፈሳዊ ቤት ማለት ነው። ይኸው በአማርኛ እዚህ ጋር ሌላ ነገር እኮ የለውም። ይኸው መንፈሳዊ ቤት ለመሆን ተሰሩ የሚለውን መንፈሳዊ ቤት የሚለው ግዙ ምን ይለዋል? ወኩኑ ታቦተ መንፈሳዊ። ስለዚህ ሰው በቁሙ ተነስቶ አንድ ሰው በእውነት እኔ አልቀበልም ነው በጣም ይገርማል እውነት ነው። እና እኔ የምቀበለው ታቦት ጣዖት ብዬ ነው የሚል ሰው ሐዋርያ ጴጥሮስም ምን እያለው ነው? ኔታቻል ምመና ምን እያለው ነው? እንደው አንዳንድ ጊዜ ደግሞ ምንናገረውስ ምን ብለን ነው ምንናገረው? ማወቅም ተገቢ ነው። ለዛም ነው ይሄንን እንዳለ በግዕዙም በአማርኛውም ስናየው ትርጉሙና እንኳን ለመለየትና ለማወቅ እንደው እዚህ ጋር ለማወቅም ይመቻቸዋል በሚል ነው ይሄን ያቀረብኩላችሁ። እሺ እንደው ደግሞ ከዚህ ጋር ትንሽ ደግሞ ከፍ እናድርገውና አይ በእናንተ ቤተክርስቲያን የሚደገመው ድግምት ታቦት ላይ ምንድን ነው ሚለን ሰው ደግሞ ይኖራል። ለዚህም ደግሞ መለስም ደግሞ አለብን በእውነቱ ምክንያቱም ተጠይቋልና ለተጠየቀው ጥያቄ ደግሞ መመለስ ደግሞ ለኛ ግዴታችን ስለሆነ ከቅዳሴያችን አንድ ሁለት የተወሰነ ነገሮች ላሳይ። በተለይ ቅዳሴ የምታነቡ ሰዎች መጽሐፈ ቅዳሴ አማርኛው አለ አይደል? በቃ እሱ ማየት ትችላላችሁ። እሱም ብታዩት በጣም ቀላል ነገር ነው ማግኘት የምትችሉት። በቅዳሴ ላይ ታቦቱ ላይ የሚጸለየው የሚነበበውን ራሱን ታገኙታላችሁ። ምንም ከባድ ነው ውስብስብ ነገር አይደለም። እሺ ለምሳሌ የጎርጎሪዮስን እንመልከት። ቅዳሴ ጎርጎሪዮስ ላይ ካህኑ ታቦቱ ላይ ሆኖ የሚጸልየውን ጸሎት እናንብበው እስቲ። የምር ድግምት ነው? እስቲ እንየው። አንብሩ። በጣም የሚገርማችሁ ካህኑ መጥቶ የኛን እጅ የሚባርከን ማን ነው? በእጁ እኛን ፊታችን የሚባርከን ቅዳሴው ካለቀ በኋላ ይሄን ጸሎት ከጸለየ በኋላ አንብሮ እድ ይባላል። አንብሮ ታቦቱ ላይ እጁን አስቀምጦ ያው ማለት አመሳቅሎ ክርስቶስ የተሰቀሉት በመስቀል ስለሆነ ያን መሰረት አድርጎ ጸሎት ከጸለየ በኋላ የሚለውን ነው። ተመልከቱ ካህኑም እንደሚል ታቦቱ ላይ ነው እጁን አርጎ ቀዳሲው ቄስ የሚለው አምላካችን እግዚአብሔር የጌትነት ብዕል ማለት ሀብት ማለት ነው። የጌትነት ሀብት ወደሚያድርበት ቤተ መቅደስህ ደክመው የመጡትን አገልጋዮችን ባርክ። ይሄ ድግምት ነው። ወንዶችንና ሴቶችን ሽማግሌዎችና ሕፃናትን ባርክ። እኛንም በቅዱሳን መላእክት ኃይል አንድ አድርግ። በብርሃን መጋረጃ ጋርደን፣ በዕፀ መስቀልህም ሰውረን፣ ከክፉ ሥራም ሁሉ አርቀን። በጊዜው ሁሉና በሰዓቱ ሁሉ ጸሎትን ከሚያሳርጉ ቅዱሳን መላእክት ማህበር ውስጥ አሳድረን። የበላነውን ሥጋህን የጠጣነውን ደምህ ለኃጢአት ማስተሰሪያና ለዘላለም ሕይወት ይሁነን። በአንድ ልጅህ በእርሱ ያለ ክብር ጽላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዞት ለዘላለሙ አሜን። ይሄንን ጸልዩ ነው ፊታችን የሚባርከን ካሉ ይሄ ድግምት ነው። እቹና ጸሎታችሁት እና ምን አክል አደገኛ እንደሆነ ተመልሰው ዝም ብሎ ሲናገር በጣም አደገኛ ነው። እንደው አንዳንዴ በቃ ዝም ብላችሁ ነው ደብቃችሁ ስለሚል ሰው ማለት ነው። እሺ በጌታ ቅዳሴ ጊዜስ? ይሄ ደግሞ የጌታ ቅዳሴ ነው። ቅዳሴ እግዚእ ማለት ካህኑም እንደሚል ስሙ ደግሞ ወንዶችንና ሴቶችን አገልጋዮችህን ባርክ፣ ሰውር፣ እርዳም፣ በመላእክትም ኃይል አሰናብት፣ ጠብቅ። ቅዱስ የሚሆን ስምህንም በመፍራት አጽና። በአንተ ገናንነት አስጊጣቸው። እውነት ነው፣ ጌጣችን አለ። ለዛ ለማጊጥንበት ስምህን ብለን የምንዘምረው ይሄ እንኳን ብሮተድ ነው። ቅዱስ የሚሆን ስምህንም በመፍራት አጽና። በአንተ ገናንነት ምን ማለት አስጊጣቸው። ያንተን ነገር ያስቡ ዘንድ፣ ያንተንም ነገር ያምኑ ዘንድ፣ ያንተንም ነገር ይሹ ዘንድ። ደስ ሲል ቃሉ ራሱ ይህን እኮ ነው። ታቦቱ ላይ እጁን አድርጎ ካህኑ የሚጸልየው ይህ ነው ድግምት። ያለ በደልና ያለ ቁጣ ስራ ባለመፍታትና ባለማቋረጥ አንድነትን ስጥ። በአንድ ልጅህ በእርሱ ያለ ክብር ጽላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን። ይህን ታቦቱ ላይ የምንጸልየው ጸሎት ነው። ይሄ በጌታ ቅዳሴ ነው። ከየት የመጣውን ድግምት ነው የሚነግሩን?
የኛ ቤተክርስቲያን ትምህርቷ፣ ህይወቷ፣ የቤተክርስቲያን ትምህርቷ ይሄ ነው። እሺ የቅዳሴ ዲዮስቆሮስ አሁን ሰሞኑ የሚቀደስ የነበረው ቅዳሴ ዲዮስቆሮስ ነው። በታቦቱ ላይ የሚጸለየውን ጸሎት እንስማ። አንብሮ ወድ ይላል። ያው አንብሮ ወድ ማለት እጁን በታቦት ላይ ማኖር ማለት ምን ብሎ ይጸልያል ካህኑ? ለዘላለሙ የማይጠፋ የህይወት ብርሃን እግዚአብሔር። ለማን የማይጠፋ? ለዘላለም የማይጠፋ የህይወት ብርሃን እግዚአብሔር። እንዲህ ብሎ ድግምት አለ እንደዚህ ብሎ ለዘላለሙ የማይጠፋ የህይወት ብርሃን እግዚአብሔር ወንዶቹንና ሴቶቹን አገልጋዮችን ተመልከታቸው። ስምህን መጥራትን በልቦናቸው ዝራ፣ በረከትን ያፈሩ ዘንድ ስጋህን ደምህን ከተሰጣቸው ጋር ቁጠራቸው። ያልቆረብነውን እኮ እጅህም በላያቸው ላይ የሚያድር ይሁን። ምንህ? እጅህም በላያቸው የሚያድር ይሁን። ራሳቸውን በፊት ዝቅ ዝቅ ባደረጉ ለወገኖች ላይ በወንዶችና በሴቶች በሽማግሌዎችና በሕፃናቱ በደናግሉና በመነኮሳቱ በባልቴቶችና አባት እናት በሞቱባቸው ላይ እኛንም ከዚያ ጨምር፣ ሰውርና እርዳ፣ አጽና፣ በመላእክት አለቆችም ኃይል አበርታ፣ ከክፉ ሥራ ሁሉ አርቀን በበጎ ሥራ ሁሉ አንድ አድርግ። በአንድ ልጅህ በእርሱ ያለ ክብር ጽላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን። ይሄ ነው አንብሮተ እድ። በማን ቅዳሴ ነው? በቅዳሴ ዲዮስቆሮስ። ይሄንን ጸልዮ ነው ካህኑ እግዚአብሔር ይፍታ ብሎ በእጁ የሚባርከን። ይሄ የሚጸልይ ጸሎት ላይ ታቦቱ ላይ ለዘላለም የማይጠፋ የሕይወት ብርሃን ብሎ ይሄ ነው ድግምት። ለዛም ነው የኛ ቤተክርስቲያንን ትምህርት በደንብ ማወቅ የሚያስፈልገው። ቅዳሴ አትናቴዎስ ደግሞ እንመልከት። የአትናቴዎስ ቅዳሴ ከተቀደሰ በኋላ ካህኑ ምን ብሎ እንደሚባርከን መጀመሪያ ታቦቱ ላይ የሚጸልየው ጸሎት እንዲህ ነው። ከዛን ውጭ ወጥቶ የሚባርከው አገልጋዮቼ አላቸው፣ ከሁሉ ይልቅ ወደዳቸው፣ ለመላእክት ያልተነገረ ለካህናት ተደረገ። እውነት ነው። ለመላእክት ያልተደረገ ለመላእክት ተደረገ። እውነት ነው። መላእክት የክርስቶስን ስጋ ደም መንካት አይችሉም። ካህን ግን መንካት ቻለ። ለመላእክት ያልተደረገ ለካህናት ተደረገ። በካህናት እጅ የተቀበልነውን ይህንን ቅዱስ የሚሆን የልጅህን ስጋ የመሲህንም ክቡር ደም በሰማይ የምትኖር አባታችን አምላካችን እግዚአብሔር ሆይ ለሕይወትና ለመድኃኒት ለኃጢአት ማስተሰሪያና ለማያልቅ ኑሮ እንዲሆነን አድርግ ለዘላለሙ አሜን። ደስ አይልም ቃሉ? ለምን አድርግልን? ለሕይወትና ለመድኃኒት ለኃጢአት ማስተሰሪያና ለምን ለማያልቅ ኑሮ የሚሆነን አድርግ ለዘላለሙ አሜን። ይሄ ነው ድግምት። ይሄ ነው ታቦቱ። አንብሮ እድ ማለት ያ ነው። እጁን ታቦቱ ላይ አድርጎ ካህኑ የሚጸልየው ጸሎት ይሄ ነው። ማን ነው ታዲያ ድግምት ያለው? ድግምቱ ማጋን ያለው? ለዚህ ነው በመረጃና በማስረጃ እናውራ ያልነው። ከዚህ የተነሳ ነው። እንደው አንዳንድ ጊዜ ጥላቻ መጥፎ ነው። እውነት ነው። እውነት ነው የምላችሁ። እውነት በህይወታችሁ በጣም ልናርቀው ከሚገባን ከህይወታችን መንገድ መሰረታዊ ጉዳይ አንዱ ጥላቻ ነው። በጣም አደገኛ ነው ጥላቻ። ከሃይማኖት ያርቃል። በገንዘብ መታወር እግዚአብሔር አምላክ ይጠብቀን። በጣም አደገኛ ነገር ነውና አንዳንድ ሰዎች እውነታውን ራሱ እያወቁ ከገንዘብ ጋር ከተሳሰራችሁ ትጠፋላችሁ። እግዚአብሔር ሁላችን ይጠብቀን በእውነቱ። እንደውም ትንሽ ከመጽሐፈ ቅዳሴ ላንሳላችሁና ያውም ስርዓተ ቅዳሴ ሆኖ ገና ሲገባ ደግሞ ታቦት የሚለውን ደግሞ እስቲ በታቦቱ ላይ የካህኑን ጸሎትም በዛው እንድናየው ማለት ነው። እሺ የካህኑን ጸሎት በተወሰነ መልክ ትንሽ ላሳይ ብዬ ነው። እንደው ለምታነቡ ሰዎች ደግሞ ያው ምንጩ ማሳያችሁ ለዛ ነው። እሺ እንዲህ ይላል ቅዳሴ ላይ መዝሙር 130ን ከደገመ በኋላ እንዲህ ይላል ካህኑ። አዎን አቤቱ ቁጥር 13 ላይ ተመልከቱ። አዎን አቤቱ እንለምንሃለን እንማልድሃለንም በዚች ቤተክርስቲያን በዚህም ታቦት ላይ ክቡር ምስጢር ሰሚ ስለሚሰራባቸው ለነዋያተ ቅዱሳቱ ሁሉ ላይ በነዋያተ ቅዱሳቱ ላይ ሁሉ መንፈስ ቅዱስን ታሳድር ዘንድ ምን ይደርበት? መንፈስ ቅዱስ ይደርበት። ምን እንደሚደገመው መዝሙር 130
መዝሙር 130 ምን የሚል ነው? እስቲ እንየው። እሱም ጥንቆላ እንዳየውም ማለት ነው። እስቲ መዝሙር 130 ልበ አምላክ ዳዊት ለአምላኩ ለእግዚአብሔር ምን ብሎ እንደጸለየ እንመልከተው። በዚህ አፑ መዝሙር 131 ማለት ነው። በአፕ ሲሆን መዝሙር 130 መጽሐፉ ላይ ተመልከቱ። አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከኔ የሚበልጥ ከሚከብሩ ጋር አልሄድኩም። ነፍሴን አሳረፏት፣ የእናቱን ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። ከማን ጀምሮ? ከዛሬ ጀምሮ እስከ ዘላለም እኛ እስራኤል ዘነፍስ የተባልን ክርስቲያኖች በእግዚአብሔር ይታመን። መዝሙር 130 ቁጥር በቅንፍ 130 እንዴ ነው። ይሄ ነው የሚደገመው። ምን አለን ካህኑ? አሁን አቤቱን ለምንሃለን እንማልድሃለንም በዚች ቤተክርስቲያን ከዛስ በዚህ ታቦት ላይ ምን ይደር? ድግምት ነው የሚለው። ክቡር ሚስጥር ስለሚሰራባቸው ስለሚሰዋበት ንዋየ ቅድሳቱ ላይ ሁሉ በጻሕሉ በጽዋው በታቦቱ ላይ ሁሉ መንፈስ ቅዱስን ታሳድር ዘንድ ነው የሚል። ይሄ ነው ጥንቆላ። መዝሙር 130ን እየጠቀሱ ማለት ነው። እና እርጋታ ተገቢ ነው። ያው መሰረታዊ ጉዳያችን እኛ መማር ስለሆነ አንዳንዶቻችሁ ደግሞ ግራም እንዳትጋቡ ያው ከራሱ ከመጽሐፈ ቅዳሴው ነው ብዬ ነው። አሁን እኛ ብናወራው በአፍ ቢነገር ጨምራችሁ እንዳይባል እና በቅዳሴ ጊዜ ምን እንደሚባል ደግሞ በተደጋጋሚ ጊዜ እንዳየው ነው። እሺ እስቲ ቁጥር 15 ደግሞ እንመልከት። የሚገርም ነው። እዚሁ መጽሐፈ ሥርዓተ ቅዳሴ ላይ ቁጥር 15 ላይ ደግሞ እንደሚል ተመልከቱ። ይህችን ቤተክርስቲያን ይህችንም ታቦት ልብ በሉ። ይህችን ቤተክርስቲያን ይህችንም ታቦት ይሄ ገና ቅዳሴው ሳይጀምር በፊት የሚለው ነው። ቅድም ያሳየኋችሁ አንብሮ እድ የሚባለው ቅዳሴው ካለቀ በኋላ ካህኑ በታቦት ላይ የሚጸልየው ጸሎት ነው። አሁን ደግሞ ምናየው ደግሞ ቅዳሴ ከመግባቱ በፊት ካህኑ ምን እንደሚል ቅዳሴ ሊገባ ሲል ማለት ነው። ይህችን ቤተክርስቲያን ይህችንም ታቦት ከርሳት ጥልቀት ከአላውያንም ርኩሰት ሁሉ 7 ጊዜ እንዳጠራሃቸው ነዋያት ከምድር እንደተለቀመና በእሳት እንደተፈተነ ፈጽሞም እንደጠራ እንደ ብር የነጹና የጠሩ አድርጋቸው። ምኗን? ይህችን ታቦት ይህችን ቤተክርስቲያን አንተ አጥራቸው። ይሄ ነው ድግምት። እና ታቦት ላይ ያለን ምልከታ እና ትምህርት ውጥር የተጻፈ ነው። እኛ ጋር ምንም ወደዛ ወደዚህ ምን የለም። ክር መበጠስ ከፈለግን አልመን አቅደን ሄደን ንጥፋ እንጂ ቤተክርስቲያን ማሰብ አይቻልም። ቋቅ ብሎኛል ብሎ መጣት ይቻላል ራሳችንን ችለን ማለት ነው እንጂ ይሄን ቤተክርስቲያን ውስጥ አግኝቼ ምናምን የሚባል ነገር አይሰራም። ይሄ ክልክል ነው። አይደለማ ሳሎን እኮ ነው። ስላይደለ ይሄን ማወቅ ተገቢ ነው። እየሰማችሁ ነው ግን? እስቲ ኮመንት አብሩላቸው። እየሰሙ ነው ግን? ይሄ ሁሉ እያወራው ድንገት ካልተሰማችሁ ሞዴሬተሮች ካላችሁ ምናወራው ነገርም እየገባችሁ ነው ግን? እንደዛም እንዲሁም ብዬ ግልጽ ነው አይደለ? አዎ። ስለዚህ አሁን ሲነገራችሁ እንግዲህ አሁን ስልክ አሁን ስንሰማ ከነ ማስረጃው ነው ማሳየት ያለብን። አይታችኋል? ከነ ማስረጃው ታቦቱ ላይ ካህኑ ምን ብሎ ይጸልያል? ይሄው አለ እኮ መጽሐፈ ቅዳሴያችን ከነ ማስረጃው ከፍታችሁ ማሳየት አለባችሁ። እሺ ካህኑስ ቅዳሴ ከጨረሰ በኋላ ታቦቱ ላይ ምን ብሎ ይጸልያል የሚለውን ከፍታችሁ ያውም እያንዳንዱን ቅዳሴ እያሳየ ማሳየት አለብን። ለዚህ ነው ስንመሰክር ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ርትዕት የሆነች ሃይማኖት ናት። ክርስቶስ የመሰረታት እውነተኛ ቤት እቺ ናት። ሌላ እንኳን የለንም። እቺ ናት። ከዚህ ውጭ ሌላ ቤት የለንም። ቤታችን እቺ ናት። እንዴ ካህኑ እንኳን የሚናገረው ገና ቅዳሴ ጀምሮ ብሎ ነው የሚጀምረው። ይህች ቀን ምን ያክል የምታስፈራ ናት፣ የሚመጠን ግርምት ለዛቲ ዕለት የሚለው ማለት። ይህች ሰዓት ምን ያህል የምታስፈራ ናት፣ የምታስጨንቅ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት
ይህን መስዋዕት የሚሰውርባትና የሚያከብርባት። ከዛስ በጽሞና በመፍራት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሆን ዘንድ ጸልዩ ይላል ቃሉ። በጽሞና ቁሙ እኮ ነው የሚለው። በጣም ቀላል ነገር እኮ አለም እኮ። በጽሞና መቆም፣ ከእግዚአብሔር ጋር ሆኖ በትህትና መቆም፣ በማስተዋል መቆም በጣም ከባድ ነገር ነው። እጅግ በጣም ማስተዋል የሚጠይቅ ነው። በጣም ቀላል ነገር አይደለም። እጅግ በጣም ማስተዋል የሚፈልግ ነው። መቅሰፍትንም እንዳይመጣብን ነው ካህኑ ምን ብሎ ይመልደናል? በጽሞናና በመፍራት ቁሙ ይለናል ካለ በኋላ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሆን ዘንድ ጸልዩ ይለናል። ስለዚህ በቤተክርስቲያናችን የሚጸለዩት የሚደገሙትን በደንብ አድርጎ ማወቅ መገንዘብ የቤተክርስቲያናችን አገልጋዮች ድርሻ ነው። ደግሞ የሚገርማችሁ እዚሁ መጽሐፈ ቅዳሴ ላይ መዝሙር 24 ይጸለያል። ይህ መዝሙር ምዕራፍ 24፣ መዝሙር ምዕራፍ 8፣ መዝሙር 101 እዚሁ ላይ አለ መጽሐፈ ቅዳሴው ላይ መዝሙር 102፣ መዝሙር 130። ከዛ በፀሐይ ላይ የሚጸለይ ጸሎት፣ በማህፈር ላይ የሚጸለይ ጸሎት፣ በንዋየ ቅድሳት ላይ የሚጸለይ ጸሎት። እንደውም ይላል በቤተ ክርስቲያን ባሉ በንዋየ ቅድሳት ሁሉ ላይ የሚጸለይ ጸሎት ምን ይላል? ቸር ይቅር ባይና ቅዱስ አምላካችን እግዚአብሔር በቅዱሳን የምታርፍ ወዳጅ ሙሴ ደምን ይዞ የደብተራ ነዘ ኦሪትን ዕቃ ይረጭ ዘንድ በቸርነት ያዘዝክነ ቸር ሰው ወዳጅ ሆይ አሁንም ይህን ንዋየ ቅድሳቱን በመንፈስ ቅዱስ በኢየሱስ ክርስቶስም በደሙ መረጨት ታከብር ዘንድ እንለምንሃለን፣ እንማልድሃለን። ስለዚህ መጽሐፈ ቅዳሴን ከፍቶ ያየ ሰው በሚገባ በታቦቱ ላይ፣ በዕርፈ መስቀል ላይ፣ በጽዋው ላይ፣ በመሶበ ወርቁ ላይ ታቦቱን እንኳን ሲያለብስ እንዲል ብሎ ይጸልያል። በታቦቱ ላይ ደግሞ ያለውን ተመልከቱ። ታቦቱን ሲያለብስ ወይም ሲያዘጋጅ ካህኑ የሁሉን ልቦና እያንዳንዱን የሚያውቅ በቅዱሳንም የሚያድር ቅዱስ እግዚአብሔር ነው። ምን ሲል ነው የሚያደርገው? ታቦቱን ሲያለብሱ የሚጸልዩ ጸሎት። በጣም ነው የሚገርመው። የሁሉን ልቦና እያንዳንዱን የሚያውቅ ነው የሚለው። በቅዱሳንም የሚያድር ቅዱስ እግዚአብሔር ነው። እሱ ብቻውን ኃጢአት የሌለበት ከህሊና ኃጢአትን የሚያሰርይ ነው ካለ በኋላ አቤቱ እኔ የበቃሁ እንዳይደለሁ ይላል ካህኑ። ክብርት ለምትሆን ለዚችም ለአንተ አገልግሎት ንጹሕ እንዳይደለሁ ወደ አንተ የምቀርብበት በቅዱስ ጌትነትን ፊት አንደበትን የምገልጽበት ገጽ እንደሌለኝ አንተ ታውቃለህና፣ ነገር ግን በቸርነት ብዛት ኃጢአቴን አሰርይልኝ ኃጥእ ነኝና ይላል። አይገርምም? ካህኑ ራሱ በዚህ ሰዓት ጸጋንና ምሕረትን አገኝ ዘንድ ስጠኝ፣ የበቃሁ ሆን ዘንድ ልዩ አገልግሎትህንም እፈጽም ዘንድ ጽንህን ከወደ ላይ ላክ፣ ብርታትን ማለቱን ጽን ሲል ከዛ በዕጣኑ ላይ ትምህርተ መስቀል ያደርጋል። ወደ ዕጣኑ ሙዳይ እንደ በጎ መዓዛ ትሁን። አቤቱ ጌታችን አንተም ከኛ ጋር ሁን፣ ባርከንም ኃጢአታችንን የምታሰርይልን የነፍሳችንን ብርሃን ሕይወታችንና ኃይላችን ተስፋችንና መመለሻችን አንተ ነህና ለአንተ እስከ አርያም ምስጋና እናቀርባለን። ክብርት ስግደትም ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዛለሙ አሜን። ይሄን የሚለው መቼ ነው? ታቦቱን ሲያለብስና ሲያዘጋጅ። ይሄ ነው ድግምት። ስለዚህ እያንዳንዷን ነገር እንደዚህ መረጃዎቹን አውጥታችሁ በሚገባ መነጋገር መማር እጅግ በጣም አስፈላጊና ጠቃሚ ነገር ነው። እዚህ የምንማማርበት ቴሌግራም ግሩፕ ላይ ይሄ መጽሐፍ አስቀምጬላችኋለሁ። መጽሐፈ ቅዳሴ አንድምታ። እዛው አንድምታ ላይ ገብታችሁ ሁላችሁም ብትመለከቱ ደስ ይለኛል። ምክንያቱም ድንገት አፑን የሚፈልግ ሰው ስለሚኖሩ እኛ መካከል ላይ አፑን ፍለጋ ከምንንከራተት መጽሐፈ ቅዳሴም ድንገት በተለይ በውጭ ሀገር ያላችሁ ሰዎች መጽሐፉን ላታገኙ ስለምትችሉ አይመስላችሁ? ላታገኙ ስለምትችሉ የሚሻለው ብዬ ያሰብኩት ምንድነው ቢያንስ አትሊስት ሶፍት ኮፒውን ብናስቀምጠው ብዬ ነው። አይሻልም? ሶፍት ኮፒው ይቀመጥና እናንተ ምናልባት እዛ ጋር ታገኙታላችሁ። አሁን የምፈልገው እዚሁ መጽሐፈ ቅዳሴ ገጽ 223 ላይ ያለውን ክፍል እንመለከታለን።
አፑ ላይ እዛ ስላለላችሁ መጽሐፈ ቅዳሴ አንድምታ ብላችሁ እዛው በአማርኛ ሰርች ራሱ ብታወረጉት እዛው ላይ ይወጣላችኋልና ታዩታላችሁ። እሺ እስቲ ገጽ 223 ላይ ደግሞ እንመልከት እስቲ ምን እንደሚለን። እሺ ወደ ላይ ነው መሰለኝ ትንሽ ይሄዳል። በታቦቱ ላይ ምን ይጻፋል ምን ይቀረጻል የሚለው ደግሞ እንመልከት። አሁን በታቦቱ ላይ የሚጸለየውን ስላየን አሁን ደግሞ በታቦቱ ላይ የሚጻፈውን እዚህ መጽሐፈ ቅዳሴያችን ላይ የተጻፈውን ነገር ማየት እንችላለን። ገጽ 223 ላይ በሚገባ እዚህ ጋር ስላለ እሱም ማየት እንችላለን። በተቻላችሁ መጠን የመረጃ ሰው ለመሆን ሞክሩ። እንዲህ ዝም ብሎ ማውራት ተገቢ ስላልሆነ ማለት ነው። ገጽ 223 ላይ እሺ ትንሽ አፑ እንትን ስለሚል ነው ለዛ ነው 223 ላውጣላችሁና ታዩታላችሁ። በቅዳሴ ጊዜ የሚነበቡትን የዳዊት መዝሙራት ከቅዳሴ መጽሐፍ ላይ ስለምታገኙት ከዛ ላይ ማየት ትችላላችሁ። ቀላል ነው። እዛው መጽሐፈ ቅዳሴው ላይ ስላለላችሁ አይከብድም። እሺ እዚህ ቅዳሴ ማርያም ላይ ነው። እዚህ ቅዳሴ ማርያም ላይ አንድምታው ላይ ላሳያችሁ ብዬ ነው። እሺ ገጽ ስንት ነው? 29 ነው። እሺ 223 ነው የምፈልገው እኔ። ገጽ 223 ላይ እሺ እንዲህ ይላል። ስምሽን በእግዚአብሔር ዘንድ የሰለጠነ ነው ያለ ቅዳሴያችን ላይ ትዝ ይላችኋል። በቅዳሴ ማርያም ላይ ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ሲተረጉም እዚህ አንድምታ ላይ እንዲህ ብሎ ይመጣል። ተመልከቱ እዚህ ጋር እመቤታችን በጽሕፈትም በቅርጽም በምስጋና ሲሶ አላትና 1/3 ምን ማለት ነው? በጽሕፈት ከላይ አልፋ ወኦ የጌታ ስም ሲጻፍ ማለት ነው። 2ኛ ዮሐንስ፣ 3ኛ ምስለ ፍቁር ወልዳ ነው። ስንት አለ ማለት ነው? 3። ታቦቱ ላይ ከላይ ምን ይጻፋል የሚለው አልፋ ወኦ የማን ስም ነው? የጌታ ስም። 2ኛ የማ የዮሐንስ ወንጌላዊ፣ 3ኛ የማን ምስለ ፍቁር ወልዳ ነው ሲጻፍ ይህ ይላል። የሚጻፈው መቼ ነው? ታቦቱ ታቦተ ማርያም፣ ታቦተ ኢየሱስ፣ ታቦተ ዮሐንስ ቢሆን ነው። እሺ ታቦቱ የሰማዕት ቢሆንስ? የጻድቅ የሆነ እንደሆነ አልፋ ወኦ የጌታ አይቀርም። ዮሐንስ ዘረፈቀ ውስተ ሕጽኑ ይለዋልና አስጠግቶ ታቦቱ ሰማዕትም ጻድቅም ቢሆን ይሳላል። 2ኛ ባለቤቱ፣ 3ኛ ምስለ ፍቁር ወልዳ። ይህ እኮ መጽሐፈ ቅዳሴ ላይ አንድምታ ላይ አለ። ምዕራፍ 2 ቅዳሴ ማርያም አንድምታ ላይ አለ። ልክ እኔ ቄስ ነበርኩኝ ምናምን ብሎ እኮ ምን ጎርርበት አይደለም። ይህ አንድምታ ገበያ ላይ ወጥቶ የለን። ልክ እንደዚህ የሚካኤል የሚመስል ምናምን ክንፍ ያለው ምናምን የሚባል ነገር እኮ የለም። አልፋ ወኦ አለ። እሺ በአቀራረጽ ከላይ እቺ እዚህ ጋር ስሟት በደንብ በአቀራረጽ ከላይ ሥላሴን ዝቅ ብሎ እመቤታችንን አንገቷን አቅንቶ ይቀርጻል። ወደ ሥላሴ አቅንታ ዝቅ ብሎ ከእመቤታችን ዝቅ ብሎ ለምሳሌ ጊዮርጊስ ከሆነ የጊዮርጊስ ሰማዕትም ጻድቅም ቢሆን ባለቤቱን አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀርጻል። ለምን? እሱ ከሷ እሷ ከሥላሴ የሚያማልዱን ስለሆነ። ይሄ ነው መጽሐፈ ቅዳሴያችን የሚናገረን። ይሄ ነው አንድምታችን። አልፋ ወኦ ያለበት አለ፣ የሥላሴ ስም የሌለበት ታቦት አለ ሲቀረጽ። ከላይ ሥላሴ አለ፣ ቋሚ ነው። ዝቅ ብሎ እመቤታችን አለች፣ ቋሚ ነው። ከዛ የጻድቁ የሰማዕቱ ከስር ይገባል። እና ልክ እኛ ጋር ልክ የሆነ እንትኖቹ ብቻ የሚያውቁት ምናምን ነገር የተሰወረብን አስመስሎ ማሳየት እና ደግሞ በትዕቢት ደግሞ ሆኖ ራስን ደግሞ የተለየ አዋቂ አድርጎ ማሰብ እጅግ በጣም መጥፎና አደገኛ ነገር ነው። እግዚአብሔር ለጠፉት ለተፍገመገሙትም ሁሉ ማስተዋል ጥበብን ያደልልን ይስጠን ለማለት ያክል። እሺ ነገ እመቤታችን ስለሆነች ይሄ ግልጽ ነው። ግን ገብቷችኋል? ከሆነላችሁ
አንድ ደግሞ ተጨማሪ ነገር ደግሞ ከዚህ ላሳያችሁ። በምስራቅ ኦርቶዶክሶች ደግሞ ታቦት የማን ምሳሌ ነው የሚለውን ነገር ማየቱ ተገቢ ይመስለኛል። ስለዚህ እሷንም ላሳይ፣ ብናየው ብናቀው ጥሩ ስለሆነ ማለት ነው። በምስራቅ ኦርቶዶክሶች ታቦቱ ማን ብለው ይጠሩታል? ታቦቱ የማን ምሳሌ ነው የሚለውን እንመልከት። እቺ መጽሐፍ ባለፈው ዕለት እዛ ግሩፕ ላይም ስለፖስትኩላችሁ መቼስ የምትከብዳችሁ አይመስለኝም። ለሁላችሁም ግልጽ ናት እንትኗ ስላለ ማለት ነው። ዘኦርቶዶክስ ባይብል የተባለው መጽሐፍ ማለት ይሄ መጽሐፍ ነው። ታውቁታላችኋል። ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እንትን ላይም ስላለ ለመግዛት የምትፈልጉ ሰዎች አማዞን ላይ ስላለ እሱ መግዛት ትችላላችሁ አይደል? እሺ የአማዞኑን ቅላክላችሁና ዘኦርቶዶክስ ስተዲ ባይብል ማለት ይሄ መጽሐፍ ነው። በቃ ባጭሩ ይሄኛው መጽሐፍ ማለት አሁን ይሄም እንደሚለው ዘኦርቶዶክስ ስተዲ ባይብል ነው የሚለው። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። አሁን እኔ የማሳየው መረጃ ከዛ ይሆናል ማለት ነው፣ ከዚህ መጽሐፍ ላይ ነው። እና ሶፍት ኮፒውን እዚህ ጋር አድርጌላችኋለሁ። እንትን እዛ የምንማማርበት ዘኦርቶዶክስ ስተዲ ባይብል ብላችሁ ሰርች ስታደርጉ እዛ የምንማማርበት የቴሌግራም ግሩፕ አለ አይደለ? ግሩፕ ላይ አስቀምጬላችኋለሁ። እሱ ላይ ማየት ትችላላችሁ። አሁን የማሳየት የምፈልገው የእመቤታችን ምሳሌ መሆኑን እናያለን። የእመቤታችን ምሳሌ መሆኑን ላሳያችሁ ብዬ ነው። እዚሁ መጽሐፍ ላይ ያለ ፔጅ ያያችሁ ሰዎች 469 ላይ ያለ ማለት ነው። 469 ላይ የእመቤታችን የቅድስት ድንግል ማርያም ምሳሌ የሆነው ይሄኛውን ታቦት የምስራቅ ኦርቶዶክሶች ምን ብለው እንደሚተረጉሙት በተወሰነ መንገድ ላሳይ። በጣም ብዙ ምሳሌ ማቅረብ ይቻላል፣ ግን ላውጣ። የሶፍት ኮፒ የሚጠቅማችሁ ምንድነው? የምትፈልጓትን ወርድ ልክ እንደ መጽሐፍ ቅዱሱ አፕ በሰርች እንዲያወጣላችሁ ነው እንጂ በተረፈ ግን ያው ሃርድ ኮፒው ላይ እንዳለ ከፍታችሁ ማየት ነው። አማዞን ላይ መግዛት የምትፈልጉ ሰዎች ይሄ ነው በቃ መጽሐፉ። በቃ ባጭሩ ዘኦርቶዶክስ ስተዲ ባይብል የተባለ ይሄ መጽሐፍ ነው። ኤንሸንት ክርስቲያኒቲ ስፒክስ ቱዴይስ ወርልድ ነው የሚለው። የምስራቅ ኦርቶዶክሶች ነው፣ ኦሪየንታልም አይደሉም፣ ምስራቅ ኦርቶዶክሶች ናቸው። የመጽሐፍ ቅዱስ ማብራሪያቸው ነው። መሰረት ያደረገው ምንድነው? ኦልድ ቴስትመንቱ መሰረት ያደረገው ኒውሊ ትራንስሌትድ ፍሮም ዘ ግሪክ ቴክስት ኦፍ ዘ ሴፕቱኤጀንት ነው የሚለው። የሰባ ሊቃናትን ትርጉም አድርጎ ኢንክሉዲንግ ዘ ዲዮትሮካኖኒካል መጽሐፍቶችን መጽሐፈ መቃቢያንን ጨምሮ መጽሐፈ ሲራክን ጨምሮ እዝራ ሱቱኤልን ጨምሮ እናገኛለን እዚህ መጽሐፍ ላይ። ልክ አሁን በፕሮቴስታንቱ በእኛ ዘንድ እንትን ብላችሁ ምናምን ጨመራችሁ ምን የሚሉትን እዚህ ላይ በስፋት እናገኘዋለንና ማየት ትችላላችሁ ብዬ ነው። ስለዚህ ይሄ መጽሐፍ ቢኖራችሁ በተለይ አንዳንዶቻችሁ ንጽጽር ላይ የሚሰራ ሰው እጅግ በጣም ጠቃሚ ነው፣ እንድናቀው ነው። በኦሪየንታልና በምስራቅ ኦርቶዶክሶች መካከል ያለውን ነገር እንድናቅ ነው። ምናልባት ሃርድ ኮፒውም ኢትዮጵያ ውስጥ አምጥተውታል ይመስለኛል። የሆኑ መጽሐፍቶች ረስቸዋለሁ እንጂ ቦታውን ኤግዛክት ቦታውን ብታዩት ቆንጆ ነው። እና የሚተረጉመው የትኛው እንደሆነ ላሳይ። ሰርች እስከሚወጣልን ድረስ የሚተረጉማት የትኛው እንደሆነ ላሳይ። እችኛዋ የሚተረጉምልን በአንደኛ ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ 8 ያለውን ነው። 13 ከ1 እስከ 8 ያለውን እንዲተረጉማል። ታሪኩን እናቆይልህ እንዳለ ታሪኩን እንደዚህ ይለናል። እዚህ ጋር በደንብ ስሙ። የእግዚአብሔርም ታቦት በአዲስ ሰረገላ ላይ ጫኑት ይልና ከአሚናዳብም ቤት አመጡት። ኦዛና አህዮም ሰረገላውን ይነዱ ነበር ካለ በኋላ እንግዲህ እግዚአብሔር ታቦትን ኦዛ ምን አደረገው? ነካው። ከዛ ምን ሆነ? ተቀሰፈ። ምን ይላል ከዛ በኋላ? በዚያንም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣ ብሎ እግዚአብሔርን ፈራ ይላል። ስለዚህ የእግዚአብሔርም ታቦት በአሚዳራ ቤተሰብ ውስጥ በቤቱ ውስጥ 3 ወር ተቀመጠ። እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ። ማን የባረከው? የእግዚአብሔር ታቦት። በጣም ይገርማል። ታቦት እንደሚባርክም አንዱ መጽሐፍ ቅዱስ ማስረጃ ይሄው ነው። ምን እንደሚለው ቃል በቃል ይሁት ምን እንደሚል የእግዚአብሔርም ታቦት በአቢዳራ ቤተሰብ ውስጥ በአቢዳራ ቤት ውስጥ 3 ወር ተቀመጠ። ምን ሆነ?
እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ። ለዛም ነው ታቦት ሕዝብንም እንዲባርክ ታቦታት የሚወጡት ለዚህ ነው፣ እንድንባረክ ነው። ባራኪው እግዚአብሔር ነው። እንድንባረክ ታቦተ ሕግ ወጥተው በጥምቀትም የምናከብረው ከዚህ ተነሳ እና አሁን እኔ ማሳየት የምፈልገው እችኛዋን እዚህ አንደኛ ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ 8 ያለችዋን እስከ 8 ያለውን ይህንን ታቦት በተመለከተ የምስራቅ ኦርቶዶክሶች ይህችኛዋን ታቦተ ጽዮን ዳዊት ያከበራትን በአሚናዳብ ቤት የኖረችውን ኦዚያንን የቀሰፈችውን ይህችን ታቦት እነሱም ይናገራሉ። የእግዚአብሔር ታቦት ይላሉ። የማን ምሳሌ ናት? የእመቤታችን ምሳሌ ናትና እችን ምሳሌ ከእመቤታችን ድንግል ማርያም ጋር እንዴት እንዳገናኙት እስቲ እንመልከታቸው። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያቸው ማለት ነው። የመጽሐፍ ቅዱስ ማብራሪያ ገጽ 469 አንደኛን ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ ስንት እስከ 8 ያለውን ትርጓሜና አንደኛ ነገሥት ምዕራፍ 8 ቁጥር 9 ላይ ያለውን ምን አድርገው እንደተረጎሙት እናያለን። ከነገራሙ ዘዳግም 4:13ንም ልክ እንደዚሁ እንመለከታለን። ከእንደገና ዘሁልቁ 4:7ንም ልክ እንደዚሁ ስለ ቅዱስ መሠዊያ እንዴት አድርገው እንደገለጹትም የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያም እንመለከተዋለን ማለት ነው። አሁን ቅድም ያየነው ከቅዳሴያችን ከመጽሐፍቶቻችንና ከቅዳሴ አንድምታ ቅዳሴ አንድምታ ላይ የእመቤታችን የቅድስት ድንግል ማርያም አንድምታ ላይ ቅዳሴ ማርያም ማለት ነው ገጽ 223 እስከ 224 ቃል በቃል በአቀራረጽ በምስጋና እንዲሁም ደግሞ በጽሁፍ ከላይ በታቦቱ ላይ የሚጻፈው አልፋ ወኦ መሆኑን ሲቀረጽ ደግሞ የሚቀረጸው የመጀመሪያው ሥላሴ እመቤታችን ደግሞ ወደ ሥላሴ አቅንታ እመቤታችን የአምላክ እናት ናታ፣ ፍጡር ናታ። ስለዚህ ወደ እግዚአብሔር ወደ ሥላሴ አንገቷን አንጋጣ እየለመነች ሲጻፍ እንደዛ ነው የሚጻፈው። ሲቀረጽም እንደዛ ነው ታቦት የሚቀረጸው። ስለዚህ ምንድን ያለበት አልፋ ወኦ የተባለ የሥላሴ ስም ያለበት ይደረጋል። አልፋው ምክንያቱም ዘላለማዊ አምላካችን ያለና የሚኖር አምላካችን ማን ነው? ቅድስት ሥላሴ ነው። ይሄ በታቦታችን ላይ ያለ ነው። እነዚህን ሶስቱን ነገሮች በንጽጽር ለማሳየት ሞክራለሁ። እግዚአብሔር ከፈቀደልን ደግሞ ጊዜ ካለን ደግሞ ከቀደምት አባቶች ደግሞ የተወሰነ ነገር ደግሞ ለማሳየት ሞክራለሁ። እሺ ይሄው እዚህ አንደኛ ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ 8 እንደዚህ ይላል። ኢን ዘ ኦርቶዶክስ ቸርች ይላል። እሺ ዘ አርክ ኦፍ ጋድ ኢዝ ሲን አስ ኤ ታይፕ ኦፍ ዘ ቨርጂን ሜሪ ኦልሶ ኮልድ ዘ ቴዎቶኮስ ይላል። እቺ በአሚናዳብ አንደኛ ዜናው መዋዕል እኮ ነው 13:7 ከ1 እስከ 8 ድረስ ያለው ይቺ ታቦት የማን ምሳሌ ናት? የእግዚአብሔር የማን ምሳሌ ናት? የድንግል ማርያም ምሳሌ የወላዲተ አምላክ ዘጋድ ቤረር ነው የሚለው። ስለዚህ አይታችኋል። ለኛ ቤተክርስቲያን ይሄ አሁን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። አንደኛ ዜናው መዋዕልን ምዕራፍ 13 ቁጥር 1 እስከ 8 ሲተረጉሙ ታቦተ እግዚአብሔር የማን ምሳሌ ነው ይላል። ለዚህ ነው ታቦተ ጽዮን አክሱም ያለችው የማን ቤተክርስቲያን ናት? የእመቤታችን። በእኛ ብቻ ለሚመስላችሁ ሰዎች ማለት ከየት ያመጣ ነው? ከየትም የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ማየት አንድ ልጨምርላችሁ። ምክንያቱም ዘመኑ በአንድ ስለማያበቃ እየጨመርን ብንሄድ የሚከፋ ነገር አይደለም ለማለት ነው። እስቲ ለምሳሌ ደግሞ እንደዚህ አድርጌ ልጨምር ደግሞ አንድ ከምስራቅ ኦርቶዶክሶቹ የመጽሐፍ ቅዱስ ማብራሪያ ደግሞ አንድ ሁለት እንጨምርና ከዛ እናጠቃላለን ማለት ነው። ከዛ ምናልባት ጊዜ ካለን ከእንትኖች እንጨምራለን ከአባቶቻችን ማለት ነው። እቺን መጽሐፍ አደራ እቺን መጽሐፍ የምናወጣው ከዚህ መጽሐፍ ላይ ያወጣልን ነው፣ ከየትም አይደለም። እሺ ከቺኛው መጽሐፍ ነው። በቃ ገጽ ስንት ነው ያልኳችሁ? 469 ላይ ታቦተ ጽዮን የማን ምሳሌ ናት ነው የሚለው? በምስራቅ ኦርቶዶክሶቹ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ለዛ ነው ህዳር ጽዮን ብለን አክሱም ጽዮን ሄደን በዓላትን የምናከብረው እንዲሁ ዝም ብለን ተነሽጦን እንዲህ ስሜታዊ ሆነን ምናምን እንደው በቃ ፕሮቴስታንቶችን ወንድሞቻችን ለማብሸቅ ፈልገን አይደለም።
እንደዛ አይደለም። መስሏችሁ ከሆነ ስህተት ነው ባጭሩ። እንደዛ አይነት እይታ ኖሯችሁ ከሆነ እንዲህ እኮ የልምድ ሃይማኖት ነው፣ እንዲህ እኮ የባህል ሃይማኖት ነው፣ እንደዛ የሚል ነገር የለም እንዳይሉን ያለ የሚል ነገር እንዳለ እንድታዩት ነው በዚህ ያሳየሁት። ስለዚህ አንደኛ ዜና መዋዕል ምዕራፍ 13 ቁጥር 1 እስከ 8 ያለው ገጸ ንባብ በኦርቶዶክስ ቤተክርስቲያን በኦሪየንታል ብቻ እኮ አይደለም፣ በምስራቅ ኦርቶዶክሶቹ በመለካውያን ዘንድ the ark of God is seen as a type of the Virgin Mary, also called the Theotokos, the God bearer, because she gave birth to the Son of God. ምክንያቱም ድንግል ማርያም ወላዲተ አምላክ የተባለችው የአምላክ ልጅ የእግዚአብሔር ልጅ የሆነው ክርስቶስን ስለወለደች ነው። ወላዲተ አምላክ ብለን እንጠራታለን። እሺ አሁን ይሄ አንደኛ ሳሙኤል ነው። የአንደኛ ነገሥት ደግሞ ላሳያችሁ። አንደኛ ነገሥት ምዕራፍ 8 አንደኛ ነገሥት ምዕራፍ 8 ቁጥር 9 ላይ ደግሞ እንደዚህ ይላል። 9:8 ላይ ምዕራፍ 8 ቁጥር 9 ላይ በታቦቱም ውስጥ የእስራኤል ልጆች ከግብፅ ምድር በወጡ ጊዜ እግዚአብሔርም ከእነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረም። እቺ ታቦት ማናት? እቺ ታቦት ማናት? እስቲ እንያት። እንደው በዚህ አጋጣሚ እንድታዩ ስለፈለኩ ነው ይሄን ማሳያችሁ ያለሁት ማለት ነው። እሺ እስቲ እንየው እቺ ታቦት ማናት የሚለውን ነገር ከራሳቸው እንድናይ ማለት ነው። እሺ አንደኛ ነገሥት ምዕራፍ 8 ነው የሚለው በእነሱ ምዕራፍ 8 ከ1 እስከ 11 ላይ ማለት ነው። ይሄ ምዕራፍ 8 አንደኛ ነገሥት ማለት ነው። ምዕራፍ 8 ቁጥር 1 ጀምሮ እስከ 11 ያለው the ark was ይላል። ታቦቱ was a type of Mary the mother of God። የማን የእግዚአብሔር ምን ታቦት? የማን ምሳሌ? የድንግል ማርያም። እኛ ያለው አይደለም ያለው። ስለዚህ እግዚአብሔር አምላክ ያዘዛቸውን ትእዛዞቹን በሙሉ ቤተክርስቲያናችን ጠብቃ ያቆየች ቅድስት ቤተክርስቲያናችን መሆኗን እንረዳለን ማለት ነው። በጣም የሚገርመው ይህ መጽሐፍ ምን ቢጠቅስ ጥሩ ነው? መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 እንዲህ የሚል ቃል እናገኛለን። መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ፍሪዳዋን አረደች፣ ማጥበብ ማለት ነው። ጥበብ ቤቷን ሰራች፣ 7ቱን ምሰሶች አቆመች፣ ፍሪዳዋን አረደች፣ የወይን ጠጅንም አደባለቀች፣ ማዕዷን አዘጋጀች። አሁን እዚህ ጋር በጣም የሚገርማችሁ የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ ላይ በጣም የሚገርመው ነገር ጠብ የተባለችው ማናት? ወይን የተባለው ምንድን ነው? የሚሰባው ምን ላይ ነው የሚለውን ራሳቸው ሲያብራሩ ከዚህ መጽሐፍ ላይ ላሳያችሁ። ግሩም ነገር ነው የምታዩት። እንዳው በዚህ አጋጣሚ ለሁሉም ሌሎቹ ቤተ እምነቶች ካላችሁ ይሄንን መጽሐፍ ማስረጃ እንዲሆናችሁ፣ እኛ በሽሽቅ ላይ ስለሌለ እኛ ያለነው ማስረጃ ላይ ስለሆነ እንደው እንድታዩትም በዛ ነው። ንጽጽርም ለሚሰራ ምናምን ለሚያክሱ ስለሚጠቅመው ቢያዩት ቆንጆ ነው። እሺ እንደው በጣም እንዴት አድርጎ ግሩም በሆነ መንገድ እንደገለጹት ይሄንን እንመለከታለን። በዚህ አጋጣሚ ጠብ የተባለችው ማናት? ጠብ የተባለው ማን ነው? ቤቷን ሰራች፣ 7 ምሰሶቹን አቆመች፣ ፍሪዳ አረደች ነው የሚለው። የታረደው ማን ነው? የታረደው በግ ክርስቶስ። የወይን ጠጇን አደባለቀች። ወይን የተባለው ምንድን ነው? ደሙ። ማዕዷ ምንድን ነው? ማዕዷን አዘጋጅ ይችላል። ማዕዷ ምንድን ነው ያዘጋጀችልን? ስጋው ደሙ ነው። በምን አዘጋጀች ማዕዷን? በመሰዊያው በታቦቱ። ሆሊ ቴብል ይሉታል። በጣም ነው የሚገርማችሁ። ሆሊ ቴብል ነው የሚሉት። ይሄው መጽሐፈ ምሳሌ ላይ ያለቃል ምዕራፍ 9 ቁጥር 2 ላይ ማለት። ስለዚህ ጥበብ የተባለችው ቤተክርስቲያን ለኛ ምግብ አዘጋጀች። ምግቡ ምንድነው? ስጋው ደሙ ነው። ማን የታረደው? ክርስቶስ። የወይን ጠጇ የተባለችው ምንድናት? ደሙ። በዕለተ ዓርብ እኛን ለማዳን ያፈሰሰው ደሙ። ማዕዷን አዘጋጀች።
ምንድነው ማዕዱ የሚበላው? ስጋው በምን ላይ ማዕድ በትሪ እንደሚቀርቡ ማቅረቢያው ምንድን ነው? ስጋው ነው የሚከብርበት። ያ ምንድን ነው? መሰዊያው፣ ሆሊ አልተር፣ ቅዱሱ ታቦት። ይሄ በጣም ግሩም ሆኖ የገለጸልን ማለት የቀደምት አባቶቻችን። ይሄ አሁን እንደው የሚገርመው የምንጠቅሰው ከምስራቅ ኦርቶዶክሶች መጽሐፍ ነው። ከዚህ መጽሐፍ ላይ ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ። ስለዚህ ማዕዷ ያዘጋጀች ቤተክርስቲያናችን ውድ በሆነው ደሙ እኛን የተዋጀን መድኃኒተ ክርስቶስ መሆኑን እንረዳለን። ይሄንን እንዳው እንደ ምሳሌም እንዲሆናችሁ ብዬ ነው እያቀረብኩ ያለሁት ማለት ነው። አይ ቲንክ ሆሊ አልተሩን ትንሽ ፒሲዋ መሰለች የተሽከረከረች ያላወጣችልኝ፣ ላውጣና ላሳያችሁ። በተረፈ ግን ሌላውን ግን እናንተ እያነበባችሁ ማግኘት ትችላላችሁ። ሕዝቅኤል ላይም ያለው አለ። በተለይ መሰዊያ የሚለው ቀጥታ ከታቦት ጋር እንደሚገናኝ ከስጋው ደሙ ጋር እንደሚገናኝ እዚሁ ራሳቸው የቺ መጽሐፍ ዘ ኦርቶዶክስ ስተዲ ባይብል የተባለች እቺ መጽሐፍ ላይ አለ። በቃ እዚሁ መጽሐፍ ላይ ማለት። ስለዚህ ፔጆቹን ከነገርኳችሁ ገብታችሁ ሶፍት ኮፒውን ስላለ ሰርችን ብያደርጋችሁ ማወቅ ትችላላችሁ። የሚከብድ አይደለም ነው። በጣም ስውርና በጣም ውስብስብ ነገር ሳይሆን በጣም ግልጽ ነገር ነው። ሌላው ደግሞ መሰዊያ አለን የሚለውን ቃል መሰዊያ የተባለው ስጋው ደግሞ የሚፈተትበት ታቦቱ መሆኑ ደግሞ እዚሁ ላይ ራሳቸው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ላይ እናገኘዋለን ማለት ነው። አንዳንዶቹ በእኛ ብቻ ያለ አድርገው ስለሚያስቡ ማለት ነው። ትንሽ የጨመር ብናረጋት የእግዚአብሔር ዙፋን ይባላል። በነገራችን ላይ ዘቶርኒ ነው የሚባለው። ስለዚህ የእግዚአብሔር መሰዊያ የተባለው ታቦቱ የእግዚአብሔር ምን ይባላል? ዙፋኑ። ቀላል ነገር አይደለም። የእግዚአብሔር ዙፋኑ ጭምር ነው። የእግዚአብሔር ዙፋን ደግሞ ዝም ብሎ የሚነገር አይደለም። ታውቃላችሁ፣ ዙፋኑ ክብር አለው። እንዲሁ ዝም ብለን ብድግ አድርገን የእግዚአብሔር ዙፋንም ምንተቸው ምንነቅፈውም አይደለም። እውነት የከበረ ነው። በእግዚአብሔር ዘንድ ደግሞ እጅግ በጣም ክቡር የሆነው የከበረ ነገር ይከበራል። ከናቅ ነው እግዚአብሔር አምላክ ደግሞ ምን ያክል እንደሚቀስፈን ናቃ። ስጋው ደግሞ ተራ ነገር አይደለም፣ ምሳሌ አይደለም። በእኛ ዘንድ አማናዊ ነው። አማናዊ የሆነው ስጋው ደግሞ የሚፈተተው ደግሞ ስሙ በተጻፈበት አልፋና ኦሜጋ የሚል ስያሜ ባለበት የምንሰግደውም ራሱ ይሄንኑ ቅዱስ የሆነውን ስሙ። እንዳውም ልበ አምላክ ላይ ምንድን ያለው? እግሮች በሚቆሙበት ስፍራ ምን ላለን የሚለው እንሰግደናል የሚለው ያ ነው የሚናገረው። ተመልከቱ። ስንት ነው ያልኳችሁ? አሁን ያወጣልኝ መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ ምን ይላል? ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች። ይሄው ክራይስት ሼድ ሂስ ፕሪሺየስ ብለድ ሳክሪፋይስ፣ እውነተኛ ደሙን አዘጋጀልን ሰጠን። ከዛስ ኦፈርስ ኢት ኢን ዘ ዋይን ኦፍ ዘ ኢካሪስት፣ በወይን በኩል ይኸው የወይን ጠጇን ደባለቀች የሚል የት? አት ዘ ሆሊ አልተር፣ በቅንፍ ውስጥ ኢምብራኬት ቴብል። አያችሁ፣ ቅዱስ ጠረጴዛ አይባልም። ይሄ እናንተ ያመጣችሁት ነው የሚል ሰው። ይሄ እኮ የምስራቅ ኦርቶዶክስ የመጽሐፍ ቅዱስ ማብራሪያ ነው። አሁን ይሄ እኛው ብንናገረው በቃ እንደዚህ አድርጋችሁ ነው እናንተ ቀይራችሁ ነው ምናምን አይደለም። መሰዊያው ከታቦት ይሰራል፣ ከእንጨት ይሰራል። ይሰራል። የሚሰሩትና ማን ናቸው? ሰዎች ናቸው። ማን ይሰሩታል እንዴ? ሰዎች ስለሰሩት ምን ያመጣል ማለት? ምን እርኩሰት ያመጣል? ቤተ መቅደስን ሰው በህንፃ አድርገን ብር አዋተን ስለሰራ ነው መቅደሱ ምን ይሆናል? ይረክሳል። እኛ መስቀል ለቤተክርስቲያን ብንሰጥ፣ ዣንጥላ እኛ ብንሰጥ፣ ጧፍ ሰርተን ብንሰጥ፣ ሻማ ሰርተን ብንሰጥ እግዚአብሔር አምላክ ርኩስ ነው ይለዋል? ስለዚህ ጥበብ ቤቷን ሰራች የሚለውን ምን አቆመች? 7 ምሰሶች፣ 7 ምስጢራተ ቤተክርስቲያን። የታረደው ፍሪዳ ማን ነው? ኢየሱስ ክርስቶስ። የወይን ጠጅ ደባለቀች። ወይኑ ምንድን ነው? ደሙ። በምን በኩል ወይን የተባለው? በቅዳሴ ጋር። በማን በኩል? አት ዘ ሆሊ አልተር ነው የሚለው። በቅዱሱ መሰዊያ አልቴና በቅንፍ ይላል። ቴብል ላይ ገጽ 835 የትኛው መጽሐፍ ነው? ይኸው ዘ ኦርቶዶክስ ስተዲ ባይብል
እዚህ ዘኦርቶዶክስ ባይብል ራሱ ቁልጭ አድርጎልን ይሄንን መሰዊያ የተባለው የእግዚአብሔር መሰዊያ አባ ጊዮርጊስ ዘጋስጫም ሰዓታት ላይ እንደነገረን በግልጽ በዚች ጠረጴዛ ላይ ያለው በዚች መንበር ላይ ማለት ነው። መንበሩ የእግዚአብሔር ዙፋኑ ነው። ስለዚህ ምን ይለዋል? ቅዱሱ መሰዊያ ነው የሚለው። ምን የሚደረግበት በቅዳሴ ጊዜ አማና የሆነ ስጋው ደግሞ ይፈተትበት። ስለዚህ ቅዱስ መሰዊያ ወይ ደግሞ ምን ይባላል? ቅዱሱ ጠረጴዛ በቅንፍ ያስቀምጠዋል። ይሄን የቱ ጋር የምናገኘው? መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ሲተረጉም ማለት ነው። አሁን ዝም ብዬ ንባቡን ከማሰማችሁ ሰርች እያደረኩ ማሳያችሁ ለምንድን ነው? ኤቪደንስ እንዲኖራችሁ ነው። እሺ ኤቪደንስ ኖሮን ማስረጃ ኖሮን ብናነባው አይሻልም? መልካም ስለሆነ ማለት ነው። እሺ ሌላ ደግሞ አንድ ማሳያችሁ ምንድነው? ሕዝቅኤል 41:22 ላይ ያለው ትንቢተ ሕዝቅኤል ምዕራፍ 41 ቁጥር ምዕራፍ 41 ይቅርታ ምዕራፍ 41 ቁጥር 22 ላይ እንዲህ የሚል ቃል እናገኛለን። መሰዊያውም ቁመቱ 3 ክንድ ርዝመቱ 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበር። ማዕዘኖቹም እግሮቹም አገዳዎቹም ከእንጨት ተሰርተው ነበር። እርሱም በእግዚአብሔር ፊት ያላቸው ገበታ ይህች ናት አለኝ። መሰዊያውም የሚለው የእግዚአብሔር ታቦት በሐዲስ ጋር የሚሰዋው መሰዊያ ምሳሌ ነው ይላል። ትንቢተ ሕዝቅኤል ምዕራፍ 41 ቁጥር 22 ላይ ያለውን ገጸ ንባብ ይሄውን አይደለም ያልኩት። ይሄው 41:22 ምን ይላል? ዘውድን አልተር ይይዝ ይላል። የእንጨት መሰዊያው ሲምቦሊክ ኦፍ ዘ ክሮስ የመስቀሉ ምሳሌ ነው። ክርስቶስ የተሰቀለው ምን ላይ ነው? መስቀል ላይ ነው። ስለዚህ መስቀል ምን ተባለ? መሰዊያ። ክርስቶስ የተሰቀለልን ምኑ ጋር ነው? ስጋውን የቆረሰው ደሙን ያፈሰው የቱ ጋር ነው? ዕለተ ዓርብ ላይ። ይሄ ነው ያለን ማለት ነው እኛ እና ብድግ ብለን ዝም ብለን በመቃወም ምናምን እናገረው አይደለም። ስለዚህ የቤተ ክርስቲያናችንን ትምህርት በደንብ ማወቅ። ስለዚህ ምን ተባለ ማለት ነው? የእንጨቱ መሰዊያ ምን ተባለ? የመስቀሉ ምሳሌ ነው። ስለዚህ ቀራንዮ ናት ቤተክርስቲያን የምትባለው ለዚህ አይደል? ቤተክርስቲያን እኮ ቀራንዮ ናት። ለማስታወስ ያክል እንደው ታውቁታላችሁ ብዙዎቻችሁ ከቤተልሔም አይደለም ቅዳሴ ሲገባ ከየት ነው የሚመጡት? ካህናት እና ዲያቆናት መጀመሪያ ቅዳሴ ሲገቡ ከቤተልሔም ተነስተው ወዴት ይሄዳሉ? ወደ ቤተ መቅደሱ። ምን ለማድረግ? ለቅዳሴ። ቤተልሔሙ ጌታ የተወለደበት ምሳሌ ነው አይደል? እሺ መቅደሱስ የቀራንዮ ምሳሌ ነው። ለዛ ነው አይታችኋል እዚህ ጋር የሚናገር እዚህ ጋር ትንቢተ ሕዝቅኤል ምዕራፍ 41 ቁጥር 22 ላይ ያለው መሰዊያው የሚለው ቁመቱ ይሄን ያክል ክንድ ያለው ጌታችን የተሰቀለበት ነው። መሰዊያ ይባላል እሱ። የቀራንዮ ምሳሌ ነው። ያለዛ ነው መሰዊያው ታቦቱ ልክኛ ስጋው ደሙን ካህኑ ሲፈትት ዕለተ ዓርብ የሆነው ስጋው ራሱ ይሆናል። ዕለተ ዓርብ ያፈሰው ደሙ ራሱ ነው የሚሆን። ምሳሌው አይደለም ራሱ። ይሄን የተረጎሙት እነማን ናቸው? የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ። ስለዚህ መሰዊያው ደግሞ ምን ይባላል? ይሄ መሰዊያ ምን ይባላል? የእግዚአብሔር ዙፋን። እኛ አይደለም ያልነው። አሁንም እዚህ የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ ላይ እዚህ ራእይ ዮሐንስ ምዕራፍ 4 ቁጥር 2 ላይ እንዲህ ይላል። ራእይ ምዕራፍ 4 ቁጥር 2 ላይ ወዲያውም ይላል በመንፈስ ነበርኩ ካለ በኋላ እነሆም ዙፋን በሰማይ ቆመዋል፣ በዙፋኑም ላይ ተቀማጭ ነበር ይላል። ይህንን ታቦት የእግዚአብሔርን ዙፋን ይለዋል። ያያችሁ ይሄን መቼ ነው የሚናገረው? ራእይ ዮሐንስ ምዕራፍ 4 ቁጥር 2 ላይ። አሁን የምንወስደው ማስረጃ ከየት ነው? ልብ በሉ። የምንወስደው ከዚህ መጽሐፍ ላይ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ይሄ መጽሐፍ ላይ እና አንዳንድ ጊዜ የሆነ የቤተ ክርስቲያን መጽሐፍቶች ሲሆኑ ዝም ብሎ እገሌ የጻፈው ምናምን ጉድ ነው ምናምን ስለሚሉ እስቲ ጉድ ምን እንደሆነ ብናየውም ቆንጆ ነው አይደል? ለንጽጽርም እንዲያመች ማለት ነው። እዚሁ መጽሐፍ ላይ ነው ያለንና እኔው እስቲ እዚሁ መጽሐፍ ላይ እውነት ታቦቱን
ዘአልተር ቴብል የተባለው የእግዚአብሔር መሰዊያ የተባለው ቶርኒ ተብሎ ይጠራ አይጠራ? ይሄኛው ማለት ነው። በቃ የእግዚአብሔር ዙፋን ነው ታቦቱ። ቀላል ነገር አይደለም። ለዛ ነው ታቦቱ የምናከብረው። ወዲያው በመንፈስ ነበርኩ አይደል የሚለው፣ እነሆም ዙፋኑ በሰማይ ቆሟል። ይህን የእግዚአብሔርን ዙፋን የምስራቅ ኦርቶዶክስ ሲተረጉሙ ይሄ ዙፋን የተባለው የእግዚአብሔርን ታቦት ነው ይላል። በጣም ይገርማቸው። ይሄ 4:2 ዘስ ይላል ኢን ዘ ኦርቶዶክስ ቸርች ይላል ዘ አልተር ቴብል ኢዝ አይቹ የመሰዊያው አይቹ የሐዲስ ጋር መሰዊያው ይሄ ቅዱሱ ጠረጴዛ ምንለው ኢዝ ሳምታይምስ ኮልድ ዘ ቶርን ይላል። የእግዚአብሔር ምን ይባላል? ዙፋን ተብሎም ይጠራል። በምን ስናወራ ነው የምንግባባው? ይሄኛ ትርጓሜ ነው። ያውም እኮ ዘስ ኢን ዘ ኦርቶዶክስ ቸርች ነው የሚለው። ስለሆነም ስለዚህ በኦርቶዶክስ ቤተክርስቲያን ቅዱሱ የእግዚአብሔር ጠረጴዛ የተባለው መሰዊያው ምን ይባላል? ዙፋን። የማን? የእግዚአብሔር። ምን ሲተረጉሙ ነው የተናገሩት? ራእይ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ያለው ሲተረጉሙ ስለዚህ ተራ ነገር አይደለም ነው ባጭሩ። የእግዚአብሔር ቅዱሱ ጠረጴዛ ምን ተብሎ ይጠራል? ዙፋኑ። እሺ አይ ይሄ ታቦት ያለው እኮ እኛ ጋር ነው ሌሎች ጋር የለም ለሚሉ ሰዎች ደግሞ እስቲ እንየው። ይሄ ደግሞ የአርመን ኦርቶዶክስ ቤተክርስቲያን ዌብሳይት ነው። ተመልከቱ። ጋር .org ነው፣ የግለሰብ አይደለም። እዚህ ጋር ምን እንደሚያስቀምጥ ተመልከቱ። በእንግሊዘኛ አለ እዚህ ጋር በአርመንኛ አለ፣ እዚህ ጋር ዲስክሪፕሽን አለ። ምን እንደሚል ተመልከቱ። ሆሊ አልተር ይላል። በአርመንኛ ይሄን ብሎ ይጠሩታል። ሶሮፕ ሲጋሃን ብሎ ይጠሩታል። ሆሊ አልተር ማለት ነው። እሺ this is the table of sacrifice on which holy communion is prepared። ምን this is the table of ነው የሚል ቅዳሴ በሚቀደስበት ጊዜ ስጋው ደግሞ የሚፈተትበት ነው። ምን የሚባለው? ሆሊ አልተር የሚባል። ይሄ በማን ነው? በአርመን ኦርቶዶክሳዊት ተዋህዶ ቤተክርስቲያን። በነገራችን ላይ የአርመን ሐዋርያት ቤተክርስቲያን ምን ተብላ የምትጠራው ሁላችሁ እንደምታውቁት የአርመን ሐዋርያት ቤተክርስቲያን ምን ተብላ ትጠራለች? አፖስቶሊክ አለ የምትባለው። የመቼስ የሚጠፋችኋል ብዬ ተስፋ አላደርግም፣ ሁላችሁም በደንብ ስለምታውቁት ማለት ነው። እሺ በአርመን ኦርቶዶክስ ቤተክርስቲያን ደግሞ በጣም ግሩም ነገር ደግሞ አላቸው። የተወሰኑትን ያክል በማስረጃ ለማየት ያክል ይሄ በጣም የአርመን ኦርቶዶክስ ቤተክርስቲያን ብዙ ማስረጃ ነው። አልተር ቴብል ብለው የሚጠሩት ነው ይሄኛው። ስለ ታቦቱ ስለ መሰዊያ ያላቸውን ምልከታ ትምህርት እዚህ ጋር አላችሁ፣ ማየት ትችላላችሁ። ይሄኛው ከፈለጋችሁ ወይ ቪዲዮ እንሰራበታለን አሊያም ደግሞ ሊንኩን አስቀምጥላችሁና እናንተ ታነቡታላችሁ። የትኛውን የተሻለ የሚለውን ነገር እንግዲህ እናያለን ማለት ነው። ቪዲዮ ቢሰራበት ይሻላል ወይ ደግሞ በእንትን ይሻላል የሚለውን እናየዋለን። በጣም የሚገርማችሁ አሁን የገብርኤል ታቦት ስላተኮሩበት ያው የገብርኤል ታቦት ላይ ኢንቴንሽን ሰጥተን በጣም ብንሰራበት ጥሩ አይመስላችሁ? እሱ ላይ ብንሰራ በጣም ቆንጆ ነው። አሁን በእኛ ጋር ምን አለ ትዝ ይላችኋል? 3 መንበር አለ አይደለ? አሁን ልብስ ልክ እንደ ቦሌ መድኃኔዓለም አይነት ማለት ነው፣ እንደ ሐዋሳ ገብርኤል አይነት እንደዚህ አይነት አሉ አይደል? 3 መንበር ያለባቸው አካባቢ ያሉች አሉ አይደል? አንተ ትልልቅ አድባራት 3 መንበር አላቸው፣ በሶስቱ ይቀደሳል አይደል? በዚህ በጣም የሚገርማችሁ በጣም የሚገርም ነው። እዚህ በአርመን ኦርቶዶክስ ቤተክርስቲያን ይሄ በገርና በቀኝና በግራ ልክ ሆኖ በ3 መንበር የሚቀደስ የመሃሉ አለ አይደል? ሳይድ አልተር ነው የሚሉት። 2 ሳይድ አልተርስ ነው የሚሏቸው። የመጀመሪያ ሜን አልተር አለ። ይሄ ሜን አልተር አለ የመጀመሪያ መሃሉ ላይ ያለው ማለት ነው። በቀኝና በግራ ደግሞ ታቦታሉ። የማን ብዙ ጊዜ በቀኝና በግራ አሁን እኛ ጋር ታቦታት ይለያያሉ አይደለም? በየደብሩ ያለው 3ቱ መንበር የተለያዩ ታቦታት ነው የሚቀመጡት። በእነሱ ግን ዘ ሌፍት ሃንድ አልተር ኢዝ ያ ማለት በግራ በኩል ያለው ታቦት የማን ነው? የእመቤታችን የቅድስት ድንግል ማርያም።
ዘራይት ሃንድ ደግሞ የማን አለ ደግሞ በግራ በኩል ያለው በቀኝ በኩል ያለው የማን ነው? የመጥምቀ መለኮት የቅዱስ ዮሐንስ መንበር ነው። ይሄ እኮ የአርመን ኦርቶዶክስ ቤተክርስቲያን እኮ ነው። ሆሊ ትሪኒቲ አርሜኒያን አፖስቶሊክ ቸርች ነው እኮ። ስለዚህ ልክ አሁን እኛ ጋር በሶስት መንበር መቀደሱ ልክ አሁን እኛ ጋር እንዳለ ብቻ አድርገን እንዳናስበው ለማለት ነው። በሌሎቹም አድባራት በሌሎቹ ማህተቤ ቤተክርስቲያናት ያለ መሆኑን እንድናቀው ለማለት ያክል ነው። ስለ መሰዊያ ዝርዝር ጉዳይ ለማወቅ ከፈለጋችሁ እችን ሊንክ ብልክላችሁ ቆንጆ ነው። ለምሳሌ መሰዊያ ይልና በዕብራይስጥ ቋንቋ ይሄን ይባላል ከነትርጓሜው መሰዊያ ማለት ነው ስጋው የሚፈተትበት ነው ብሎ ከነዝርዝሩ እዚህ ጋር ያስቀምጣል። አንዳንዶቹ ደግሞ አይ እኛ ጋር እኮ ታቦት አለ ግን እኮ ወጥቶ ያውቃል ያሉ ሰዎች ደግሞ አሉ። አይ እንደው ምን እንደሚሻለን እንጃ እግዚአብሔር ይሆናል መቼስ አይደል እንዳለ ወጥቶ ያውቃል። አልገጠማችሁ እንደዚህ አይነት ሰዎች? ወጥቶ ያውቃል እንደዚህ አይነት ታቦት እኛ ጋር ግብጾች ጋር አለ ምናምን የሚሉ ስላሉ እስቲ ወጥቶ ለማወቁ ደግሞ የተወሰኑ ማስረጃዎችን ማሳየት ስለሚያስፈልግ እስቲ ላሳይ። እስቲ ወጥቶ የሚያውቅ መሆኑ አለመሆኑ። እሺ በነገራችን ላይ ይሄኛው ታቦት ነው። በእንግሊዛውያን ዘንድ በጣም እጅግ ከሚያከብሩ ጻድቅ አንዱ ቅዱስ ኩትበርት የሚባል አባት አለ። በ687 ማይንዲው ከአጼ ዘርዓ ያዕቆብ በፊት በ687 ዓመተ ምህረት ቤተ መቅደሱን በአዲስ መልክ ሲሰሩት የተገኘ ታቦት ነው። የእንጨት ጽላት ነው። ለዛውም ያውም እንዳይፈራረስ አይታችኋል። እዚህ ጋር እንዴት አድርገው እንደጠገኑት እዚህ ጋር መያዣዎች አድርገው ይቅርታ እንዴት አድርገው መያዣዎች እንዳደረጉት አይታችኋል። በዚህ መንገድ አድርገውታል። እሺ የግብጽ ደግሞ ተመልከቱ። ይሄ ነው። እሺ ታቦቱ ካህኑ ሲያከብረው ደግሞ ለማየት ተፈልጎ ከሆነ ደግሞ ይቅርታ እንዴ ከፈለጋችሁ ደግሞ ያው ምን እያደረገ ነው ጳጳሱ? ይሄው ጽላቱ እዚህ ጋር ሜሮን ቀቡት ጳጳሱ። ከዛ ምን አደረጉት? ታቦቱን ሸፈኑት። ተንቀሳቃሽ ታቦት የለም። ምን አድርገውት ነው እዚህ ጋር ያዙት? ይሄ ጸሎት ጸልዮ ምን እያደረገ ነው ጳጳሱ? መቅረዝ አለ። ይሄ ከስር የምታዩት መንበሩ ነው። እዚህ ጋር ምን አለ? ታቦቱ። ይሄው ታቦቱ ይቅርታ ይሄው ይሄ በግብጽ ነው እና እኛ ጋር ነው ታቦቱ ያለው የሚንቀሳቀሰው ምናምን ከቦታ ይሄው አለ የሚንቀሳቀስ የሌለ መስሎ ለምን እንደሚያዩት አላውቅም። እሺ ይሄ ነው። አንዳንዶቹ ደግሞ አይ መሰዊያ ማለት ታቦት አይደለም ይላሉ። ይሄ ደግሞ በጣም የግብጽ ነው። አሁንም ይላሉ ፕሪፔሪንግ ዘ አልተር እንዴት መሰዊያ ታቦት እንደሚሰሩ ይልና በቅንፍ ይላል አርክ ኦር ቶርን ይሉታል። መሰዊያ ይሉና ምን ይላሉ? ታቦት። ይሄው ፕሪፔሪንግ ዘ አልተር ይላል። ጽላት ታቦት እንዴት ይሰራል? በግብጽ ነው ይሄ መሰዊያና በቅንፍስ ምን እንደሚለው አርክ ኦር ቶርን ይል ታቦት ወይ ምን ይባል? ዙፋኑ። ይሄ የማይንቀሳቀሰው ታቦት ነው። እነሱ የሚንቀሳቀሰው ሙቨብሉ የታለ? አሁን እንዳሳየዋችሁ የታለ ሙቨብሉ? ይሄው ያውም ጽላቱ ሜሮን እየቀባው ነው። አልፋና ኦሜጋ ያለበት ነው። እና አይኔን ድርቅ ማለት በጣም ከባድ በሽታ ነው። እግዚአብሔር አይናን ልቦናቸውን ያብራላቸው፣ ማስተዋልን ጥበቡን ሰጥቶ ደግሞ ከጥፋት ይጠብቅልን፣ ማንም አያጥፈው። እሺ ይሄኛው ላሳያችሁ። ይሄንን ፖዝ ላድርግላችሁ፣ ሊንኩን ልክላችኋል። ይሄ የአርመን ኦርቶዶክስ ቤተክርስቲያን ነው። የአርመን ኦርቶዶክስ ቤተክርስቲያን ነው። በጣም የሚገርማችሁ ስለ ጽላት ታቦትን በሚያከብሩት ጊዜ የሚደረግ ጸሎት ነው። Judy Weinclaw, she probably doesn't remember, but it was pretty fortunate that she read today's epistle because they actually used that epistle at her mother's funeral. አስፈላጊ ከሆነ ምናልባት እንትውን ልክላችሁና ሊንኩን እዛ ግሩፕ ላይ ፖስትላችሁና ታዩታላችሁ። አይመስላችሁ? ዝርዝር ጉዳዩን እሱ ላይ ማየት ትችላላችሁ። ስለማይከብድ ለመለየትም ለማወቅም ለእናንተ ብዙ ውስብስብ አይደለም። ስለዚህ ብታዩት ቆንጆ ነው። ታቦትን በተመለከተ በቃሁን ያሳዩዋችሁ በእንትን ቤተክርስቲያን ያለው ነው። በአርመን ኦርቶዶክስ ቤተክርስቲያን ያለ ነው። እሺ ይሄ ደግሞ በአርመን ኦርቶዶክስ ቤተክርስቲያን ያለ 9 መንበር ያለው ነው። ደግሞ ይሄ 9 መንበር ነው ያለው።
አይ ቲንክ ትንሽ የጎላውን ላሳያችሁ መሰለኝ። ትንሽ ስለደበዘዘ የጎላውን ላሳያችሁና ታዩታላችሁ። አርመኒያ ላይ የቅዱስ ቂርቆስ ቤተክርስቲያን ነው፣ ሌላ አይደለም። የቅዱስ ቂርቆስ ቤተክርስቲያን ነው። የቅዱስ ቂርቆስ ቤተክርስቲያን ላይ ቅድም እንዳልነው በግራና በቀኝ የእመቤታችን የቅድስት ድንግል ማርያም በግራ የዮሐንስ መጥምቅ በቀኝ ከእንደገና ምን አለው ደግሞ የአራት ወንጌላውያን እዛው መንበር ላይ እኮ ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ፕላስ ደግሞ ከአራት ወንጌላውያን ባሻገር ደግሞ በጣም በሚገርም ሁኔታ ደግሞ ከአራት ወንጌላውያን ባሻገር ደግሞ ግሩም የሆነ ደግሞ እናገኛለን። የማን የመላእክት አለ፣ የመላእክት አለ። አሁን የኛው ማሳያችሁ ሊንኩ በአርመን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ያሉ ጥንታውያን ገዳማትና አድባራት እና በውስጣቸው የያዙ ታቦታት ነው። ሙሉ እነዚህ ከነ ሎኬሽናቸው ከያሉበት ከተመሰረቱበት ዓመተ ምህረት አንስቶ የሚያስቀምጥ ነው ሙሉ ማለት ነው። ምናልባት ለሚያይና ለሚያነብ ሰው ከጠቀማችሁ ማለት ይሄ ቅድም ያልኳችሁ ሶሪያ ቤተክርስቲያን ሳይድ አልተር ነው። ይሄ ዋናው መንበር ነው። ይታያችኋል። እዚህ ጋር ሁለቱ ካህናት ዲያቆናት እዚህ ጋር መብራት እያበሩ አለ። እዚህ ጋር ይሄኛው ዋና መንበር ነው። አያችሁ፣ በዚህ ጋር በቀኝ በኩል በሶስት መንበር እዚህ ጋር ዲያቆኑ እዚህ ጋር እያነበበ፣ እዚህ ጋር ደግሞ ዲያቆኑ ተመልከቱ እዚህ ጋር እያነበበ፣ ይሄኛው መብራት ይዞ። ይሄ በስንት መንበር ነው? በሶስት መንበር ሲቀደስ። በጎን ላድርግላችሁ እንዲታያችሁ እንደዚህ ማለት ነው። ይሄ ዋናው መንበር ነው። ይሄው በቀኝ በኩል በግራ በኩል በሶስት መንበር ይቀደስ። ይሄ በሶሪያ ቤተክርስቲያን። ይሄ ምን ይባላል? በቀኝና በግራ ያሉት ሁለቱን ይባላል ሳይድ አልተር ይባላል። ይሄ ዋናው ምን ይባላል? ሜን አልተር። በቃ አለቀ። ይሄ ነው እና ዝም ብለው የተካበደ ነገር ያለ እንደዚሁ አጉል ባዕድ አምልኮ ያለ አስመስሎ ለማሳየት የሚሞከረው ነገር እጅግ በጣም አደገኛና የጥፋት መንገድ ነው። እግዚአብሔር በምሕረቱ በቸርነቱ ማስተዋል ጥበብን ያደልልን፣ ከጥፋትም ይጠብቅልን። በእውነት እኛ የምንፈልገው ዋናው የሰውን ጥፋት አይደለም አይደል? ታውቁት የለ የሚፈለገው የሰዎች ጥፋት ሳይሆን ድነትም ስለሆነ በሽቀ ምናምን ነገር መናገር የለብንም። በቃ ከሰዓትም ሰው እግዚአብሔር ጥበብን ይስጣቸው፣ ማስተዋል ይስጣቸው፣ መጨረሻቸውን ያሳምርላቸው ስለምንል ያ ልመናችን ሁልጊዜ መቋረጥ የለበትም። የግድ ነው። በቃ በጎን ነገር ማሰብ፣ በጎን ነገር መናገር ኦርቶዶክሳዊ ግዴታ ነው። ግዴታ መብት ሳይሆን ግዴታችን ነው። ይሄ ማን እንደሆነ ደግሞ ላሳያችሁ። የቅዱስ ሉቃስ የሉተራውያን ቤተክርስቲያን። ይሄ ማን? የቅዱስ ሉቃስ። እሺ፣ አልተር ጋይድላይን ፕሮሲጀር ማኑዋል ነው። እንዴት መሰዊያ እንደሚሰራ ጋይድላይን መቼ ነው የወጣው? የቅርቡ እኮ ነው። ሴፕቴምበር ስንት 2021። ምን አለ እጅግ የምንወደው ትዜ በመጣና ባየው በቅዱስ ሉቃስ ስም ቤተክርስቲያን፣ በዛ ላይ ደግሞ እንዴት መሰዊያ እንደሚሰራ ከነ ፕሮሲጀሩ ምን እንደሚጻፍበት ምን እንደሚባል ሁሉ አለ። ከነስል ነው የሚያስቀምጠው። የማን ቤተክርስቲያን? ይሄ የቅዱስ ሉቃስ ቤተክርስቲያን። የማን? የሉተራውያን። የምን መጽሐፍ ነው? አልተር ጋይድላይን ነው። ይሄ እንዴት አድርጎ ጊልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ ጭምር ያስቀምጣል። ፕሮሲጀሩ ደግሞ እጅግ በጣም ጠቃሚና አስፈላጊ ነው ተብሎ ስለሚታመንበት በዛ መንገድ ሰርተውታል የሚለውን ነገር ለማለበም ነው። እንዳው የሚያስተውል ካለ እንዳው እንደ ምንጭ እንዲያገለግል ብለን ያነሳ ነው። ምናልባት ደግሞ እንደው አንድ ነገር ልጨምርና እሺ፣ እሱንም ትንሽ ብታዩት ቆንጆ ነው። ጠቃሚ ነገሮችን እያየናቸው ብንሄድ ቆንጆ ነው። ለእንትናችሁ እንዲያገለግላችሁ ማለት ነው፣ ለማስረጃነት እንዲያገለግል ነው። እሺ፣ ይሄ የሉተራውያን አሁንም ይሄ ታቦት እንዴት እንደሚሰሩ ነው። ታቦት እንዴት እንደሚሰራ የሚያሳይ ነው። ዝርዝር ጉዳይ እኛ ስላለውን እኛ አይመለከተንም። እኛ እነሱ መሰዊያ ብሎ በሚጠሩት ላይ ይሄው ከነ ቅርጹ እዚህ ጋር አስቀምጠውታል።
ስለዚህ እኚህ ሰዎች ማን ነው እየሰደቡ ያሉት? እኛን ነው እየሰደቡ ያሉት? እና እኛን ነው እያንቋሸሹ ያሉት? ማንን ነው? ማን ነው እየከበረ ያለው? ከዛ ይልቅ ስድድቡ ቀርቶ ይሄ መሰረታዊ ትኩረት ላይና አስተምሮ ላይ ብናተኩር አይሻልም? ያ ስለሚጠቅም ማለት ነው። ይሄ በጣም መሰረታዊ የሚጠቅም ነገር ላይ ቢያተኩሩ በጣም ብዙ ነገርም ለሰውም ለሁሉም ሰው መማሪያ መሆን ስለሚችል በዛ መንገድ ማወቅ ስለምንችል ነው ይሄን ያቀረብኩላችሁ። ይሄንን ካነሳን ዘንድ ደግሞ ስለ ቅዱስ ቁርባን ደግሞ ተአምር ይደረግበታል የሚለውን ደግሞ እግዚአብሔር ከፈቀደ በሚቀጥለው ጊዜ በስጋው ደግሞ የሚደረገውን ገቢረ ተአምራት እንመለከታለን ማለት ነው። አንድ ጊዜ ስለ ታቦት በጣም ስለሄድኩበት አንድ ጊዜ እንትን ቪዲዮ ሰርቼበታለሁ። ዘማርያም ዘለቀ ብላችሁ ከገባችሁ ታገኙታላችሁ። እዛ ላይ ሙሉ መረጃ ታገኛላችሁና ብታነቡት ቆንጆ ነው ለማለት ያክል ነው። የእንትናን ላሳያችሁ ይሆን? የህንድ ኦርቶዶክስ ቤተክርስቲያን ደግሞ መሰዊያውን ብንመለከት እነሱ ቶርኒ ይሉታል፣ ያው ታቢሊቶ ብሎ ይጠሩታል። ታቢሊቶ ማለት ታቢሊቶ በኦርቶዶክስ ቤተክርስቲያን ታቦት ማለት ነው። ይሄ ማለት የእግዚአብሔር ምን ይባላል? ፖርተብል ሚን አልተር ይሉታል መሰዊያውን። ስለዚህ በግብፅም በሶሪያም በአርመንም ጽላት ታቦት የሌላቸው ልክ እንደዚህ በእኛው ቅርጽ እኮ ለዛው የሉ ያለ ነገር ነው የምናወራው እንጂ ከኪሳችን መጅረጥ አድርገን ትዝ ያለንን ነገር ሁሉ እየተናገርን አይደለም ለማለት ያክል። እግዚአብሔር ያክብርልኝ። አረዘምኩባችሁ ዛሬ አይደል? ግልጽ ነው፣ ገብቷችኋል? ስለዚህ ከየት አነሳን ማለት ነው? ከኛው ቤተክርስቲያን አንስተን ታቦት ላይ የሚጸልዩትን ጸሎቶች አይተን በታቦት ላይ የሚደገመውን ድግምት ነው ብሎ የሚናገሩትን ውሸትን አይተን ካህናት በደንብ አድርገው ታቦቱ ላይ የሚጸልዩት አንብሮ እድ ብለው እጃቸውን ጭነው የሚጸልየውን ጸሎት አንብበን በተቻለ መጠን ደግሞ የውጭ መጻፍቶችንም ልክ እንደዚሁ አሃታ ቤተክርስቲያናት ከታቦት ጋር በተያያዘ ያላቸውን ትምህርት ማንስተን ነው የተማማርነውና እንዲህ ብታረጉት በደንብ አድርገን ብዙ ነገር እንድታውቁ ስለሚረዳ ብታነቡት እናንተ ብትቀጥሉ በጣም ቆንጆ ነው። እሺ፣ ያልገባችሁ ነገር ካለ መጠየቅ ይቻላል። ትምህርቱን ተከታትሎ ትምህርቱን ሙሉ ሰምቶ ያልገባው ያልተረዳ ሰው ካለ ይቻላል። ትምህርቱን ተከታትያለሁ ሰምቻለሁ እና ግን እዚህ ጋር ያልገባኝ ነገር አለ ማለት ትችላላችሁ። ይሄንን ግሩፑ ላይ ስላስቀመጥኩላችሁ ማየት ትችላላችሁ። የምንማማርበት ቴሌግራም ግሩፕ ላይ አለ አይደል? አይ ቲንክ ሶ እንደዛ መሰለኝ። ሁሉንም ፒዲኤፍ አሁን ይናቸው አለ። ምናልባት ሊንኮቹ ምናምኖች አስፈላጊ ከሆኑ ወይ በቪዲዮ እንሰራበትና እናየዋለን ማለት ነው። ቪዲዮ እንሰራበታለን። እግዚአብሔር ከፈቀደ በሰላም ካደረሰን ይዛ ሰማለን ለአብይ ጾም መንፈሳዊ ጉዞ ተዘጋጅቷል። ደብረ ዘይት ላይ የአብይ ጾም እኩሌታ ላይ የት? ኢየሩሳሌም። የት? ጆርዳን። ምን ላይ እንሄዳለን ካልን ኤልያስ በአውሎ ነፋስ የተወሰደበትን ቦታ፣ ሙሴ የነሐሱን እባብ የሰቀለበትን ተራራ፣ ያዕቆብ ካልባረከኝ አልለቅህም ያለው ቦታ፣ እሱም ቦታ በአካል ልናይ ሊቀ ሊቃውንት ስምዐኮነ መላክ እያስተማሩን ወደ ኢየሩሳሌም ጉዞ ለማድረግ አስበናል። ስለዚህ መሄድ የምትፈልጉ
በውጭ ሀገር ሆናችሁ ደግሞ ማይመቻችሁ ማትችሉ ሰዎች ደግሞ ካላችሁ ምትጋብዟቸው ወዳጅ ዘመድ ካላችሁ እነሱንም ጋብዟችሁ። 2 ዙር አለ። የቻለ ሰው በደብረ ዘይት፣ ያልቻለ በአብይ ጾም እንዳለቀ በትንሣኤ መንፈሳዊ ጉዞ አዘጋጅተዋል። ማዮርዳኖስ የተባሉ የጉዞ ወኪሎች ማለት ነው። ስለዚህ ጌታችን የተወለደበትን ቦታ እናየዋለን። ቤተልሔምን እመቤታችንና ደግሞ ኤልሳቤጥ የተገናኙባት ሰላም የተባባሉባት የሰላምታሽን ድምጽ በሰማሁ ጊዜ ጽንስ በማህፀን ዘድል በደስታ ዘለለ ብሎ እመቤታችን ድንግል ማርያም እመቤታችንና ኤልሳቤጥ ሰላም የተሰጡበት ቦታ በአካል እናየዋለን። ጌታችን የተወለደበትን በቃና ዘገሊላ 6ቱም ጋኖች ውሃ የሆኑበትን 6ቱ ጋኖች ውሃ ወደ ወይን የተቀየረበትን የ6ቱም ጋኖች ገሊላ ላይ የሚገኘው 6ቱም ጋኖች አሁንም ተጠብቀው ነው የሚገኙት እና እነሱንም ጭምር አይተን ጌታችን ሐዋርያትን የመረጠበት የተሰቀለበት ቀራንዮን የተቀበረበትን ጎልጎታን ሁሉ እንመለከታለን። እነዚህን ቦታዎች ለማየት እንግዲህ እግዚአብሔር ከፈቀደ መንፈሳዊ ጉዞ ተዘጋጅቷል። ከወዲሁ ተዘጋጁ ለማለት ነው። በፕሌን ደርሶ መስ ለማድረግ በተለይ አሁን ልዩ የሚያደርገው ይሄ 2 ሀገራትን የምናየው ጆርዳን የምናያታለን። በጆርዳን አድርገን በዮርዳኖስ ወንዝ ተጠምቀን እግዚአብሔር ከፈቀደልን ለበረከቱ ጉዞ እንጓዛለን ማለት ነው እና ወደዛ መጓዝ የምትፈልጉ ካሁኑ ገንዘባችሁን በበጎ ነገር በመሰረታዊ ጉዳይ እና ጥሩ ቦታ ላይ በማስቀመጥ ለጉዞ የሚሆነውን ነገር ተዘጋጅታችሁ ሊቀ ሊቃውንት ስምዐኮነ መላክ ደግሞ በሚገባ ደግሞ እያስተማሩን እነዛን የተከበሩ እግዚአብሔር አምላክ ያከበራቸው ቅዱሳን መካናትን እንመለከታቸዋለን። ጌታችን በኪደተ እግሩ የባረካቸውን በተወለደበት በቤተልሔም ተገኝተን ቤተልሔምን አይተን ሰላም ለኪ ደግመን በቀራንዮም ተገኝተን ለኛ ብሎ የተሰቀለበትን ስጋውን የቆረሰበትን ደሙን ያፈሰሰበትን በዛ እንገኛለን ማለት ነው። እግዚአብሔር በምሕረቱ የዛ ሰው ይበለን ለማለት ነው። ለምትጓዙ ሰዎች በኢንቦክስ ጻፉልኝ፣ ስልካቸውን ሰጣቸዋለሁ። እግዚአብሔር ከፈቀደ አንድ አጭር ማስታወቂያ ምንሰራና ተመዝግባችሁ ከበረከቱ እንድትካፈሉ በእግዚአብሔር ስም እናሳስባለን። እሺ ይሄኛው አፕ የምትጠይቁኝ ከሆነ ይሄኛውን አፕ ነው የፈለጋችሁት? ይሄኛው አፕ እኮ ፕሌይ ስቶር ላይ አለ። ስንት ያሳየኋችሁ ፕሌይ ስቶር ላይ ሳይቻችሁ የለ ከዚህ በፊት አሳይቻችኋለሁ። ከዚህ በፊት እኮ እናንተ ጎበዞች ስለሆናችሁ ለመጠየቅ ስለምትወዱ ነው እንጂ እስቲ ላሳያችሁ። ይሄኛው ማለት ነው በቃ እንትን ላይ ትሄዱና ባጭሩ እቺ ፕሌይ ስቶር ላይ ሄዳችሁ ባይብል ኢን አምሃሪክ ስትሉ ቺኛው ታገኙታላችሁ። ምናልባት ደግሞ እንትሩም ካስፈለገ ይሄ የኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ደግሞ እዚህ ውስጥ ነው ያለላችሁ። እዚህ ጋር አድርጌላችኋለሁ። እቺ ባለፈው ከጽጌ ስጦታው ጋር ያወራናት ናት። ይሄኛው ካላንደር ነው፣ የ100 ዓመት ካላንደር ነው። አፑን እያወረዳችሁ የኢትዮጵያ ማቆጣጠር የግሪጎሪያን ማቆጣጠር ያለበት ነው። ይሄኛው ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እዚህ ውስጥ አለኩ ይኸው እዚህ የምንማማርበት ቴሌግራም ግሩፕ እዚህ ውስጥ ማለት ነው። የቅዳሴ አንድምታም እዚህ ውስጥ አለ። ሁሉንም አስቀምጫለሁ እዚህ ላይ ማለት ነው። ሰርች እያደረጋችሁ ማግኘት ነው። ሰርች እንዴት እንደሚደረግ ላሳያችሁ። አትሉኝም አይደል? እንደዚህ አትሉኝም መቼስ በቃ። ስለዚህ ፒዲኤፎች እዚህ ጋር ስለተቀመጡ ማየት ነው በቃ። ስለዚህ እዚህ ነገረ ቤተክርስቲያን በዲያቆን ዘማርያም በሚለው ላይ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍም አለ። የቅዳሴ አንድምታውም እዚሁ ላይ አለ። ምንም ቀላል ነገር ነው። ስለዚህ የሚከብድ ነገር አይደለም። አታወሳስቡት ለማለት ያክል ነው። ይሄን ይመስላል። ጥያቄ ያለው ካለ ትምህርቱን ተከታትለው ያልገባው ሰው ካለ እናንተን አትበሉ። የሆነ መበሳጨት መናደድ ምናምን ነገር አይገባም። ማደራችሁን እሺ፣ እንደዛ አይገባም። ክብር ብቻ ሁሉ ጊዜ አንፈልግ። እሺ፣ ጭብጨባ ሁሌ አይፈለግም።
ሁሌ መመስገን ሁሌ መወደስ የለብንም። መሰደብ ግድ ነው፣ መነቀፍ ግድ ነው፣ ሊኖረን ደግሞ ይገባል። አምላካችን እንኳን ተሰድቦ የለ አንተ አምላክ ሆንክ ራስን አውርድ ብለው ተዘባብተውበት የለ የውሃውን ፈጣሪ የተጠማው ሲል ሆምጣጤ የሰጠውት የለ። ስለዚህ ለምን ተነካው ለምን ላለንኛ? ስለዚህ ምንም ልንጎዳ አይገባም እንዴ። ስለዚህ ስንሰደብ ስንነካ ማለት የለብን። ለዛ ነው ትምህርት ላይ ዛሬ አተኮር ነው። በቃ ታቦትን በተመለከተ የኛ ትምህርት ምንድነው? በሐሰት የቤተክርስቲያናችን ንዋየ ቅዱሳን ሁሉ የከበረ ቅዱስ በሆነው በታቦቱ ላይ የተነገረው የሐሰት ትርክት ምን ነበር ብለን መስረጃ አሳይተን ያየነው ለዚህ ነው እንጂ ለምን ተነካው ለምን ተሰደብኩኝ በተሰደብን ቁጥር ላይቭ ገብቶ ምናምን የመልስ ምት ምናምን የለም። የሰማችሁ ነው ክርስቲያኖች፣ ለሁላችሁ ነው የምናገረው። የለም በቃ እንደዚህ አይነት ትምህርት የለንም እኛ። ለምን ነኩኝ ምናምን ነገር አንልም። በደንብ ነው የምንነካው። እንደማን እንነካው እኛ? ማንንኛ ብረት ለበስ ያደረገ በጣም እኮ ያቃጥላል ምናምን ነገር። አዎ ያቃጥላል። ስለሚያቃጥል ምን ይሁን? በቃ ስለዚህ እንደዛ አይደረግም። በቃ መልሳችን ምንድነው? እንዲህ ስንሰደብ እንዲህ ላላችሁ በቃ ይኸው መልሳችን። እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። በቃ እንደውም ጭራሽ የሚወዷችሁን ብትወዱስ ምን ዋጋ አላችሁ? ቀራጮች ያንን ያደርጉ የለምን? በቃ አለቀ። ምን ጥቅም አለው? ሰው እንካ በእንካ ቢያደርገው የሚያገኘውን ነገር ብቻ በሚያገኘው ወዳጁን ብቻ እየወደደ ቢሄድ ምን ጥቅም ያገኛል? ግን ጠላቶቻችሁ ውደዱ ይለን። ስለዚህ መርሃችሁ ማድረግ ያለባችሁ ይሄንን ነው። ስለዚህ መናደድ፣ መቃጠል ወይ ደግሞ የመልስ ምት መስጠት፣ በስድብ መናገር አይገባም። ማለት የሚገባን እግዚአብሔር ሆይ የጠፉትን በጎችን በምሕረት ወደ ቤት መልስልን፣ እንዲህ የሚያደርገውን ክፉ መንፈስ አርቀ በበጎ መንፈስ ቃኝልን፣ ከሰይጣን ፈተና ሁሉ ታደግልን። በቃ እንዲህ ነው ማለት ያለብን። የሚረግሟችሁን መርቁ ነው የተባልነው። ወይስ ይሄ ጥቅስኛ ስንሆን አይሰራም እንዴ? ይሄ ጥቅስ ለኛ አያገለግልም እንዴ? ይሄ ቃል የእግዚአብሔር ቃል አይደለም እንዴ? የእግዚአብሔር ቃል እኛን የማይነካ እኛን የማይናገራል እንዴ? ስለዚህ ለምን ተነካን? ለምን ተሰዳ? አዎ እንደውም በጣም ይሄን እዚህ ግባ ማለባልን ሰውዬ ይሄን 24 ሰዓት ቁጭ ብሎ ስለኔ መናገሩ ራሱ በጣም ነው ያከበረኝ። እግዚአብሔር ይስጠው። እኔ አሁን እንደዛ ነው የምለው፣ እግዚአብሔር ይስጠው። እኔ አሁን ምን ቁም ነገር አለኝ አሁን ለኔ እንደው 10 ደቂቃ መሰጡ ራሱ ከተወደደው ሰዓቱ ላይ እና እንደዚህ ሲሆን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ይሄን ያህል ቦታ በአንተ ዘንድ ያለኝ አይመስለኝም ነበረ። እዚህ ጥቅሶች ሲነገሩ ለሰው ብለን አይደለም የምንማረው፣ ለራሳችን እኛንም ይመለከታል። ጥቅስ ክፉን በክፉ አትመልሱ ተብለናል፣ አለቀ። ስለዚህ የስድብ ነገርም የስድብ ቪዲዮ መስራትም የስድብ ቮይስ መጻፍም አይፈቀድም። በቃ ከአቅማችሁ በላይ ከሆነ አንድ ሰው እንዳይሰናከልባችሁ ብሎክ አድርጉት። በቃ ተዉት፣ ሰውየውን ማርቁት። ለምን በእናንተ ይሰነካከላል? ይጥፋ። በቃ ራሱን ችሎ ይኑር እንጂ ለዛ ሰው ሪፕሌይ ብላችሁ ክፉ ነገር አትጻፉ፣ ክፉ ነገርም አትናገሩ። እና የኛ መልሳችን ጠላቶቻችሁ ውደዱን የተባልን። አሁንም እኛ ዲቤት የምናደርገው ሰዎቹ እንዲድኑ አይደል? ዓላማችን እኮ ያ ነው እንጂ ጀግና ምናምን እሞታለሁ እንል አይደለም። ስለዚህ አትብሸቁ፣ አትናደዱ። ገና ምን አየን እንዴ ወገኖች? ምን ሆናችኋል? ገና ምን አየን? ምን ደረሰብን እኛ ገና? አንድ የጳውሎስ ንግግር አለች፣ በጣም ደስ የምትለኝ ቃል አለች። በጣም እቺ የዕብራውያን መልእክት ላይ አይደል ያለችው? እዚህ ዕብራውያን 12 ላይ ያለችው
እንዲህ ይላል በጣም ግሩም በሆነ መንገድ ሲናገር ማለት ከኃጢአት ጋር እየተጋደላችሁ አለ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ ገና ናችሁ። አሁን የዘማርያም መሰደብ ብርቅ ነው እንዴ? የእኛም መደብደብ ብርቅ ነው እንዴ? ገና መች ደም አፈሰስን? መች ሰማዕት ሆንን? መቼ? የአርሲ ሰማዕታት እኮ አንገታቸውን የሰጡት ደማቸው እኮ ነው የፈሰሰው። ሞቱ እኮ ቀበርናቸው እኮ። ስማቸው አለም እኮ የጠፋው። ክብራቸው እኮ አለም የተነካው። ደማቸው ነው የፈሰሰው። ክርስትና ማለት እንደዛ ነው። ስለዚህ ብርቅ አታርጉት። በቃ መሰደብን መነቅ ብርቅ ደግሞ ከመናፍቅ እንኳን እነሱ የገዛ ወገኖቻችን ወንድ ቢሰርቡን እንኳን መመለስ የለብንም። የገዛ ወገንህ ማለት የምታውቀው የራስ ጓደኛ ሙልጭ አድርጎ ቢሰርብ እግዚአብሔር ይስጥልን ነው ማለት ያለብህ። ትክክለኛ ክርስቲያን ኮንክ እንደዛ ነው እንጂ የእግዚአብሔርን ቃል የምንማረው ለመናፍቃን ምላሽ ብለን ብቻ ለራሳችን ህይወትም ጭምር ይጠቅመናል። ስለዚህ ዕብራውያን መልእክቱ ምንድን ያለው ሐዋርያው ቅዱስ ጳውሎስ ከኃጢአት ጋር እየተጋደላችሁ እኮ ነው ያለው። ገና እኮ አልተጋደልንም። ገና እኮ ነው ያለን። ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ ገና ናችሁ። የዕብራውያን ክርስቲያኖች የነቃችሁ የበቃችሁ እንዳይመስላችሁ። እኔ እኮ በክርስትና እኮ ተገፍቻለሁ፣ ተሰድጃለሁ፣ ተሰድቤያለሁ፣ ተነቅፌያለሁ አትበሉ። ገና ደም እስከ ማፍሰስ አልደረስም። መች አንገታችን ለሱ ሲል ተቀላ? መች እግራችን መች ተቆረጠ? መች ለሱ ሲል ደመናችን አፈሰን እንደ ቅዱስ ጊዮርጊስ? መች እንደ ቅዱስ አርሴማ እግራችን እጃችን ተቆረጠ? ምን አየንና እኛ? አናካብደው። እኛ ጋር የደረሰ መከራ ምንም ነገር ነው። ስለዚህ ገና እኮ ነን እኛ። እዚህ ገና ስም ሲጠፋ እንደዚህ ምንጮህ ሰዎች ከሆነን ምንሰደብ ከሆነን እንዴት እንደዚህ እንባ ኮረየው እንዴ? ክርስትና ታዲያ ምኑ ጋር ነው እንዴ? ለሚሰድቡን ስድብ ማኛ ስድብ ምንሳደብ ከሆነ የክርስትናው ብልጫው ምኑ ጋር ነው? ኦርቶዶክስ አይነት ብልጫው ምኑ ጋር ነው? ስለዚህ በኮመንትም እነሱ ቤትም ገብታችሁ በምንም አይነት ተአምር ኢቭን ስሙን በማንሳት መንቀፍ የለባችሁ። ከቻላችሁ ማስተዋል ጥበብን ይስጥልን፣ በምህረቱ ይጎብኝልን። ከጠፋህበት ቤት እግዚአብሔር አምላክ በምህረቱ ይመልስህ። በቃ ልመናችሁ ኢቭን ጸሎታችሁ ውዳሴ ማርያም ላይ ይሄ መሆን አለበት። ማን ያውቃል? እዚህ ውስጥ ካላችሁ ሰዎች የአንዳችሁ የዋሃን ጸሎት ሰምቶ እግዚአብሔር አምላክ ይመልስ ይሆናል እንጂ ትኩረታችን የሆነ ልክ እንደ ፖለቲካ ፓርቲዎች የመልስ ምት እያዘጋጀን የአቋም መግለጫ እያወጣ ምንንጠባጠብበት አይደለም። እኛ ገና ነን። በቃ ይሄ ስድብ አይገርመንም። ባጭሩ ምናልባት መናፍቃን በዚህ የኛ ሞራል የሚነካ መስሏችሁ ከሆነ በዚህ ቲክቶክ ላይ ምናምን መስሏችሁ ከሆነ ገና የኛ መርሃችን ይሄ ነው። ጳውሎስ ምንድነው እያለኝ ያለው? ገና ነህ። መች ዘማርያም ደም እስከ ማፍሰስ መች ምስክር ሆነ? መች ሰማዕት ሆንክና ምኑን አገለገልከውና ነው የሚለው? መች ከኃጢአት ጋር ተጋደልክና? መርሃችን የኛ ይሄ ነው። ገና ነን እኮ ነው የሚለው። ገና ደምን እስከ ማፍሰስ እኮ ገና አልተቃወማችሁትም፣ ገና እኮ ይቀራችኋል ነው የሚለው። ይሄ ዲቤቱን እኮ አለ የሚነግረን፣ እውቀቱን እኮ አለ የሚነግረን። ገና ደም አፍስሳችሁ ለክርስቶስ ገና ምስክር አልሆናችሁለትም ገና። እዚህ ስሜ ጠፋ፣ ተሰደብኩኝ፣ እንደዚህ ያልኩኝ ማለት አይገባም። በቃ የኛ መርሃችን የሚረግሟቸውን መርቋቸው ነው የሚለው። እግዚአብሔር ይጠብቅልን ነው ማለት ያለብን። እነሱ ከክፉ ነገር ይታደግልን፣ እንደ አንደበታቸው አይቁጠርብን። እስጢፋኖስ ምንድን ነው ያለው? አቤቱ ጌታ ሆይ ይሄንን በደል ምን አትበለባቸው፣ አትቁጠርባቸው። ከማን የተማረውን ነው? ከጌታችን ከኢየሱስ ክርስቶስ የተማረውን ትምህርት ነው የተገበረው። ምን ብሎ ተገበረው? አቤቱ ጌታ ሆይ ያለ ድንጋይ ወጋሪዎችን። ኢቭን እኮ ሳውል ነበር ጳውሎስ፣ ተባባሪ ነበረ ጳውሎስ እኮ። ያቺ ግን የእስጢፋኖስ ጸሎት፣ ይህን አትቁጠርባቸው የምትለው ጸሎት የድንጋይ ወጋሪዎችን ልብስ ይዞ ሲተባበር የነበረውን ጳውሎስን ወደ ትክክለኛ እምነት እንዲመለስ አደረገችውና 14 ምልክት እንዲጽፍ አደረገችው። ያቺ የእስጢፋኖስ ጸሎት ምን የምትል ጸሎት ናት? አይታየህም የድንጋይ ውግረቴን አይደለም ያለው። ስለዚህ የስድብ ድንጋይ ቢወረወርብን የድንጋይ ስድብ አለ፣ የስድብ ድንጋይ አለ፣ የዛቻ ድንጋይ አለ፣
የመግደል ድንጋይ አለ ቢወረወርብን ሁሌ ጸሎታችን መሆን ያለበት ይህንን በደላቸውን አትቁጠርባቸው ነው ያለብን። ትክክለኛ ክርስቲያን ኮን እንደዛ ማድረግ ያለብን እንጂ ስንሰደብ ስድብ ምን መልስ የመልስ ምት ምናዘጋጅ ከሆነ ስተት ነው። ጠላታችን ዲያብሎስ ብቻ ነው። ጠላታችን ኑፋቄ ነው። ኑፋቄውን ደግሞ በአማናዊ ትምህርት ነው ድል ምነሳው። የለም ሌላ ነገር። ስለዚህ በደንብ አድርጎ ይሳደቡ፣ ነገም ገብተው ሙልጭ አድርጎ ክብረ ነክም ያርጉ፣ ፎቶአችንም ይዘቅዝቁት። እግዚአብሔር በምህረቱ ያስባቸው። ሁሌ ከአፋችሁ ገና ነኝ እንደው እንዳትታበዩ፣ እንደኔ እኮ ያየ የለም እዚህ ቤተክርስቲያን እንዳትሉ። ገና ደም እስከ ማፍሰስ አልተጋደልኩም። ገና እንደነ ቅድስት አርሴማ ምስክር አልሆንኩም። እኔ ገና የሚቀረኝ ነኝ። መች ስጋዬና ቆርሼ የሰጠሁት፣ መች ደሜን አፈሰስኩለት፣ መች እሱን መች ካድኩኝ። ገና ብዙ የሚቀረኝ ነኝ እና እንደ ስድብ ትልቅ ውርጅብኝ አድርጋችሁ አታስቡት ለማለት ነው። ንጹሐ ባህሪ የሆነው ክርስቶስ ተሰድቦና ተተችቶ ተሰቅሎ ዘማርያም ላይ ሲሰደብ ነው። ለእኔ እኮ የሚገባኝ ነው። ክርስቶስ እኮ የማይገባው ነው። እኔ ኃጢአተኛ ነኝ፣ እሱ ንጹሐ ባህሪ ነው። እኔ ፍጡር ነኝ፣ እሱ ፈጣሪያችን ነው። ምንም እንከን አልባ የሆነውን ክርስቶስን ሰድባ የነቀፈች ተሰቅሎ እንኳን ሳትራራ ስትሳለቅ የነበረች ኤልያስ መጥቶ ያድነው እንደሆነ እናያለን ብለው አምላካቸው ላይ ሲናገሩ የነበሩ ምንም ያልተናገረ አፉን ዝም ያለ ዘማርያም ዝም ቢል ይደንቃል እንዴ? ምን ተነፈስ? ዝም እኮ ነው ያለው። ሲሰድቡት መልሶ አልተሳደበም። በቃ የቃለኛ ነው። ስለዚህ እኛ ስንነካ እንደው መጮህ ምናምን ተገቢ አይደለም። እንደው እኔ ለምን ተነካው እንደዚህ ማለት የለብንም። በቃ እችን አንብቧት። በቃ አንደኛ ጴጥሮስ 2:23 ምንድን ነው የሚለው? ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበልም አልዛተም። ከ3 ቀን በኋላ ከሙታን እነሳለሁ እያንዳንድሽን ልክሽን ነው ማስገባው አላለም፣ አልዛተም። ነገር ግን ምን አረገ? በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አለቀ። ሲሰድቡት መልሶ አልተሳደበም። እኛ ክርስቲያን አይደለንም እንዴ? ክርስቲያን እኮ የተባልነው እኮ በክርስቶስ ክርስቲያን ነው የተባልነው። ከዛስ መከራ ሲቀበል አልዛተም። እኔ ማን ነኝ ታዲያ? ንጹሐ ባህሪው አምላክ ሲሰደብ ያልተሳደበ አቅምና ኃይል እያለው የሰማይና የምድር ፈጣሪ ሆኖ መላእክትን ያዘ በአንዴችን ምድር መጠቅለል የሚችል አምላክ እንኳን አይሁዳውያን ቀርቶ ማደግ የሚችል አምላክ ያልዛተ ዘማርያም የሚዝተው ማን ነው? ይሄ ጥቅስ እኛን አይመለከትም? እኛን አይገዛም ይሄ? ወይስ አንዳንድ ጥቅሶች ለመናፍቃን ብቻ ናቸው? እኛን አይሰሩም? ለእኛን አያገለግሉም ወይ? በቃ የእኛ መርሃችን ይሄ ነው። እዚህ በበረከት እንቀበለው፣ በረድኤት እንቀበለው፣ በበጎነት እንቀበለው። ደስ የሚል ነገር ነው። በቃ ከማንም ዝምባም ጋር አልወያይም። ደስ እግዚአብሔር ይመስገን እንኳን ተሰደብን። በቃ ምርቃት ይሁንልን። እግዚአብሔር ይጠብቀው። እሱ አሁን በምሕረት አይኖቹ ይመልከተው። ክፉ ነገር ሁሉ አይንካው። በበጎ መንገድ መልሶ እውነተኛ ክርስቲያን አድርጎ ህይወቱን እንዲፈጽም እግዚአብሔር አምላክ ይርዳው። ምንም ይሁን ምንም ልጆች አሉት። ልጆቹ ኦርቶዶክሳውያን ክርስቲያኖች ሆነው ባለቤቱ ሆና በቄደር ጥምቀት ተመልሶ ማየት የኛ ደስታ ያኔ ነው። ማልቀስ ካለብን የዛን ጊዜ ነው ማልቀስ ያለብን፣ የደስታ ለቅሶ። አሁንማ ምን ያስለቅሳል? አሁን እኮ ልናዝንለት ነው የሚገባው። በምን ያክል ችግር ውስጥ እንዳላተረዱትም ወንድ ወገናችን ምን ያክል ቢጎዳ ነው? ምን ያክል አፍ ቢከፈት ነው እንደዚህ ሆነብን? እንዴት አጋንንት እንደዚህ ቢጫወቱበት ነው ብለን ነው ማዘን ያለብን። እና የበረከት ያርግልን ይጠብቅልን ነውና ካሁን በኋላ ማናችሁም የትኛውም ቤት ገብታችሁ የትኛውም ላይቭ ቤት ገብታችሁ በምንም አይነት ተአምር ኮመንት ላይ ስድብ እንዳትጽፉ። በምንም አይነት ተአምር ከልቤ ነው የምላችሁ። ላይቭ ላይ ብታገኙትም በአካል ላይ ብታገኙትም
እግዚአብሔር ማስተዋል ጥበብን ይስጥህ። ከአንደበታችሁ ከወጣ በጣም የምታስቡ ከሆነ ደግሞ በውዳሴ ማርያም ጸሎታችሁን ሁል ጊዜ የጠፉትን መልስልን ብለን በበጎ ነገር መጸለያለን። ስለዚህ ይሄንን ማድረግ ይሄ ለሱ ብቻ ሳይሆን ለማናችንም ከመናፍቃን ሰው ብቻ ለወገናችንም ሙልጭ አድርጎ ለሚሰድባችሁ ሰው ከቻላችሁ ዝም ጸጥ ብላችሁ መቀበልን መልመድ አለብን። ከክርስቶስ የምንማረው ክርስቲያን ከሆነን ለኛ ይመለከታል። ጴጥሮስ እኮ ይሄን እያሳሰበን ያለም እናንተ ኑሩበት ነው እያለን ጴጥሮስ አይደል? ሲሰድቡት እኮ አልተሳደበም ብሎ ሲናገር ስለ ክርስቶስ ብቻ እየነገርን እኮ አይደለም። የኛ አምላክ እንዲህ ነው፣ ሲሰድቡት መልሶ አልተሳደበም። እናንተም እንደዚህ አድርጉ። ነገ እንኳን አቅም ያለ ሰው እንኳን ብትሆን መሪ ብትሆን እንኳን ነገ አትዛት፣ አትፎክር። ይሄ ለኛ ነው እንጂ ለነዛ አካላት ብቻ የሚያገለግለው ነው አይደለም። ስለዚህ በየትኛውም ቤት ገብታችሁ በየትኛውም መንገድ የስድብ ቃል ከአፋችሁ እንዳይወጣ አደራ ለማለት ያክል ነው። ቪዲዮም እንዳሰሩ በስድብ በነቀፌታ ምናምን ሙልጭ አርጋችሁ መስል ምናምን ነገር አይደረግም። በቃ እግዚአብሔር ይስጣው። እኛ ወደ ትምህርታችን ነው የሚል ያለብን። በቃ በሚቀጥሉት ገናት ባሉት ላይቭ ላይ በተለያዩ ወንድሞች ላይ በሚሰጠው ደገኛ ቤተክርስቲያናችን ትምህርት ላይ ያተኮርን ወደ መሰረታዊ ሐሳብ መግባት፣ ወደ ትምህርት መግባት፣ ያልገባን ነገር ከሊቃውንት መጠየቅ። ነገም ቤታችን አስተርእዮ ማርያም ናት። መሐሌት ቆመን አስቀድሰን ስጋው ደሙን ተቀብለን በክብር በመንፈሳዊ ክብር ወደ ቤታችን መመለስ፣ በዓሉን በሰላም በዓሉን በፍቅር በዓሉን በስጋው ደሙ በዓሉን በንስሐ ማክበር አስተርእዮ ነው፣ መገለጥ ነው። በቃ ተገልጧል። ይሄው ማን ኦርቶዶክሳዊ ክርስቲያን እንደሆነ ማን መናፍቅ እንደሆነ ይሄው ተገለጠ እኮ። ይሄው አስተርእዮ ማለት እኮ ነው፣ ተገለጠ እኮ በቃ። አውሬው ደግሞ የስድብ አፍ ይሰጠዋል፣ ይሳደባል። ስለዚህ ነገም ስድብ አለ ማለት። ስለዚህ በዚህ ነገር አትደነቁ ለማለት ያክል ነው። አትገረሙ። ምንም ቢያረጉ ምንም መብታቸው ነው፣ ፈቃዳቸው ነው። ስለዚህ ከአፋችን ግን ከኛ ክፉ ቃል እንዳይወጣ ጥንቃቄ። በጽሁፍም ቢሆን ነው የምላችሁ፣ በጽሁፍም ቢሆን በቪዲዮም ቢሆን እነሱ ጋር በተለያየ መንገድ ቢመጡ ወደ ቤታችን ቢገቡ እንኳን በውይይት መሃል ላይ ለየትኛውም ሰው ስድብን ቃል እንዳትጽፉ። በቃ አስፈላጊ ካልሆነ አያስፈላጊ አይደለም። በቃ ስድብ ኃጢአት ነው ካልን ለኛም ይሰራል አይደል? እንጂ እኛ ስንሳደብ አንድ ነገር ቅዱስ ይሆናል፣ ሌሎች ሲሳደቡ ነው ኃጢአት የሚሆነው። እኛም ስንሳደበው ኃጢአት ነው። የስድብ ቃል ከአፋችሁ በፍጹም በምንም አይነት ተአምር እንዳይወጣ። ከፊት ለፊታችን አብይ ጾም አለ። የዛሬ ሳምንት ሰኞ ቀን ደግሞ ነነዌ ይጀምራል በ25 ታውቃላችሁ። ነነዌ እኮ ጾም አለ። ነነዌ እኮ ደግሞ ይጾም በንስሐ ነው። ታዲያ የተሳደብን ነው እንዴ ንስሐ የምንገባው? የተሳደብን ነው እንዴ ታዲያ ነገ ነነዌ የምንጾመው? ከዛ ደግሞ ገና ወር ሳይሞላ ከ14 ቀን ከ15 ቀን በኋላ ደግሞ ተመልሶ አብይ ጾም ደግሞ የካቲት 9 ይጀምራል። የዛን ጊዜስ ከዚህ ከአሁኑ ንስሐ የምንገባው ማለት ነው። ከአሁኑ አንደበታችንን ሰብሰብ ማድረግ ያለብን ዓላማችን እኛ ክርስትና ህይወት መኖር ነው እንጂ ለሰዎች ጥፋት ለሰዎች ስድብ መልስና ልናዘጋጅ አለ። እኛ ፖለቲከኞች አለ፣ እኛ ክርስቲያኖች ነን። በቃ እዚች ላይ በደንብ ማተኮር ተገቢ ነው። በተረፈ ግን በዚች ስድብ ተሸማቆ አፍሮ አዝኖ የሚቀር ክርስቲያን ካለ ሰነፍ ነው በእውነት። ተሰማኝ ሞራል ተነካ ማለት አይገባም። እንደውም ጠንክረን በርትተን ትምህርት ላይ አተኩረን ግለሰቡን ትተን ኑፋቄው ላይ አተኩረን እሱ ላይ በደንብ አክቱ መስራት ነው። ስለዚህ በ25 ተዘጋጃችሁ ለነነዌ ጾም ወይስ አሁንም በቅበላ ነው የምናስበው? እሁድ በ24 ይበላል አይበላም እንል ነው? 25 እኮ ይጀምራል ነነዌ። 3 ቀን ጾመች ትንሽ ልታረጓት ነው? 3 ቀን እኮ ከልብ ከተጾመ ከተጸለየ የቀኑ እኮ ርዝመት እኮ ለምግዛም ላይ ፈልገው በንጽህና የጾምናት ከሆነች አንድ ቀንም እኮ የከተራ ቀን አንድ ቀን እኮ ጋድም እኮ ታጸድቃለች። ከፊት ለፊታችን ደግሞ አብይ ጾም ደግሞ አለ። ስለዚህ ይሄን ሁሉ ከግምት ውስጥ አስገብታችሁ በሚገባ መጾም አለብን። ስለዚህ አንደበታችን ከአሁኑ ቆጥቡት። እየሰማችሁ ነው? ከአሁኑ ሰብስቡት። እኔ የለሁበትም ለዘማርያም ስል የተሳደብኩት እንዳትሉ። የለም ማመካኘት አይቻልም። በቃ ሐሳባችን ሰብስበን ወደ ትምህርታችን
ወደ ጾማችን፣ ወደ ጸሎታችን። አብይ ጾም ላይ ስድብ አይፈቀድም። አይ ስለሰደበ ነው የሚባል ምክንያት አይሰራም። በቃ ይህን ጭምር ከግምት ውስጥ ማስገባት አለብን ለማለት ያክል ነው። እግዚአብሔር በምሕረቱ ሁላችንም ከክፉ ነገር ይጠብቀን፣ ማስተዋልንም ያድለን። በቃ እኔ ከምንም በላይ የምፈልገው እሱን ስለሆነ እንደዛ እንድትበረቱ ነው የሚያስፈልገን ማለት ነው። ምናልባት የረሳነው መልእክት አለ የለም አይደል? አይ ቲንክ የረሳነው ነገር የለም ያለ አይመስለኝም። እስቲ ገስት ላይ ያላችሁ ሰዎች ጥያቄ ነው ምንድን ነው የሆናችሁት? እስቲ ወይ እንዴት ነው? ሰላም አላችሁ? እግዚአብሔር ይመስገን። እንዴት ነህ? ማን ልበል? ያብ እባላለሁ። እሺ ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ምን አንድ አይደል ያለው እሱስ? እሺ ወንድማችን ምን አለ ሀሳብ አለ? ያው ምስጋና ኧረ ጥያቄ የለኝም። እንደው ስላገኘሁና ስላናገርከኝ ደስ ስላኝ ነው። እግዚአብሔር ይመስገን ነው የሚባለው። ከምንም በላይ በጸሎት በጣም ትሁትና ትህትናህን እግዚአብሔር ይቀበልህ። አሜን ወንድማችን። እሺ ወንድማችን አይቀየርብን። በጣም ነው የምንከታተልህ። በቃ ቀጥሉበትና በጣም ቢሰራበት ባይ ነኝ። እንደዚህ አይ ቲክታክ ላይቭ ላይ ብዙ ልጆች አንድ አይነት ሀሳብ ኖሯቸው ቢሰራበት መልካም ነው ብዬ አስባለሁ። አሜን። አዎ በጣም መልካም ነው። እሱ ስራው ላይ በጣም ማተኮር ነው ያለብን። እሱ ላይ ነው በቃ ሀሳብ የምንፈልገው እሱ ነው። መስራት በሚገባን ጉዳይ ላይ እሱ ላይ ብቻ አቴንሽን እየሰጣችሁ እንደዛ አድርጉና ከስድብ ርቃችሁ እንደናንተ አይነት ትሁት ወንድሞች ስላለን እጅግ በጣም ነው እውነት እግዚአብሔር በሚያውቀው ያክብርልን። እጅብን ይስጥልን ማለት አሜን። እግዚአብሔር ሁላችን ይጠብቀን። ወንድማችን በጸሎት አስቡ ሁላችሁ ነው። አሜን። እሱ ነው የሚጠቅመናል። እሺ እግዚአብሔር ያክብርልን። እሺ እናመሰግናለን። እሺ ወንድማችን፣ እሺ እግዚአብሔር ያክብርልን። አሜን አሜን። እሺ መምህር በረከታሉ እንደ ያለ አይዋቸውም። እሺ መምህር በረከት፣ መምህር እንደምን አሉ? ዘማሪያም እንዴት ነህ? እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ሰላም አለ መምህር? ደህና ነኝ ዘማሪያም። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን። በጣም ደስ የሚል ነገር ነው። እየገረመኝ ነበር ቅድም እንትን ያሳየው የሶሪያ ነው አይደል? ታብሌቶ የሚለው አንድ ዌብሳይት ላይ ያሳየው ነበር። በጣም የሚገርመው እኮ አንተ ትርጉሙንም ነግራችሁ ይሆናል። ታብሌቶ ማለት ጽሌ ማለት ነው። እና ብዙ ጊዜ አሁን ፕሮቴስታንት ወንድሞቻችን እሺት አልታርስ ሲባል ግን ከታቦቱ ጋር የተያያዘ ስም ለምን ትሰጡታላችሁ? እናንተ ከብሉይ ኪዳን ጋር የተያያዛችሁ ስለሆናችሁ ነው፣ ሌሎቹ አልታር ነው የሚሉ እንጂ ከታቦት ጋር ያገናኙትም ምናምን ይላሉ። አንድ አርጊመንታቸው ይሄ ነው እንደምታውቀው። ግን ታብሌቱ የሚለው ከታቦቱ ውስጥ የእግዚአብሔር ሕግጋት የሚቀመጥባቸው ጽላት አሉ። እንግዲህ የሶሪያ ቤተክርስቲያን አልታሩን መሰዊያውን ከታቦቱ እንደማትለይ የሚያሳይ ነው ማስረጃው ማለት ነው። ታብሌቶ የሚለው ታብሌት ወይም ጽላት የሚለው ነውና ጽላት ለምን ትሉታላችሁ? እሺ መሰዊያስ በሉት። ጽላት እኮ ታቦት ውስጥ ያለ ነው። ጽላት ጋር ምን አገናኘው ምናምን ለሚሉት ያው የኢትዮጵያ ቤተክርስቲያንን እንደምታውቁት ከብሉይ ኪዳን ጋር ማያያዝ ይፈልጋሉ። በተለየ ሁኔታ ወደ ብሉይ ኪዳን የቀረች ወደ ኋላ የቀረች ምናምን ማሳየት አድርገው ለማሳየት ይፈልጋሉ። እና ይሄ ስህተት መሆኑን የሚያሳይ ማስረጃ ነው፣ ተጨማሪ ማለት ነው። በጣም ጥሩ ነገር ነው ዘማሪያም። ይሄንን የእንትን ጉዳይ ባይዘወይ በጣም መስራት እንዳለብን ያየሁት አሁን የሰሞኑን አንዳንድ ውይይቶች ነበሩ። ይሄ የመሰዊያ የታቦት ምናምን ጉዳይ የተዋሸበት ነው። በጣም ብዙ ውሸት የተዋሸበት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ሰዎች የተሳሳተ እንትን እንዲኖራቸው እይታ እንዲኖራቸው ደጋግሞ የተሰራበት ርዕስ ነውና ዘመነ አስተርእዮ ደግሞ ብዙ ታቦታት የሚወጡበት ስለሆነ በዚህ ወቅት ይሄን ጉዳይ ደጋግሞ ማንሳት ማስተማር ጥሩ ነው እና ዘማሪያም በጣም ጥሩ ነው ያደረከው። ደግሞ ጸበልቀሽ ተብለሃል አሉ። አዎ እኮ በጣም ደስ የሚል ስያሜ ነው። እስቲ እንዴ በጣም ጥሩ እኮ ስያሜ። እኔ የሚገርም ዘማሪያም አሶሳ ያለው አንድ ዩኒቨርሲቲ ሳስተምር ብዙ ጊዜ ቅዳሴ መቀደስ ምናምን እድል ነበረኝ እና በጣም ደስ ከሚለኝ ነገር ከቅዳሴ ውስጥ አንዱ ጸበል መስጠት ነው።
በጣም እኮ ደስ ይላል። ደስ የሚል አገልግሎት እኮ ነው። ምዕመናን የፈለጉትን ነገር መስጠት፣ ማገልገል። ይሄንን ሰው ስድብ ካደረገ እኮ እውነቱ እንደው ቅድም እንዳልከው አይምሮ ታሟል ማለት ነው። በረከት የሚገኝበትን ጸጋ የሚገኝበትን አገልግሎት እንደ ክርስቶስ ጸበል ከመስጠት አልፎ የሐዋርያትን እግር አጥቦ የለ እንዴ? እግር ከማጠብና ጸበል ከመስጠት የትኛው ይከብራል? እውነት ነው። እና በጣም እንደው እንዳልከው ይሄ አይምሮ መጣመም ነው። እግዚአብሔር እንግዲህ ሰውን ልብ ይስጠው ነው የሚባለው። እና በጣም ነው የገረመኝ። ለማንኛውም ጥሩ ነገር ነው ዘማርያም ያልከው። ለእንዲህ አይነት ለታመሙ ሰዎች መጸለይ እንጂ ስድብን በስድብ መመለስም ስለማይጠቅም ጥሩ መልእክት አስተላልፋል። ወንድማችን ቃልዎት ያሰማል። አሜን አሜን። መምህር እግዚአብሔር ያክብርልን። በቃ መሰረታዊ ጉዳይ እሱ ላይ ነው። በቃ በተለይ አንዳንዶቻችን ያው ከስሜታችን አንፃር እረዳለሁ። ይኸው ነገር ሲሰማን የእኛስ አንደበትን አምን ብለን እኔም እኮ እችላለሁ ብለን መናገር የለብንም። በቃ አንዳንድ ጊዜ በቃ በዚህ ዘመን ዝም ማለት በጣም ቆንጆ ነገር ነው። በጣም ጥሩ። በጣም ማተኮር የሚገባን በተለይ ታቦት ላይ በደንብ እንሰራለን ካሁን በኋላ እግዚአብሔር ከፈቀደ ፓወርፖይንትም ላዘጋጅ መሰለኝ በዚህ ጉዳይ ላይ ሰፋ አድርገን ከነ ማስረጃዎቹ እያያያዝን እንማማርበታለን። አይ ቲንክ እሱ በጣም ቆንጆ ይመስለኛል። በቅዳሴውም ራሱ በመጽሐፈ ቅዳሴም ላይ ስለ ታቦት ስለ መተዊያ ያለው ነገር ሰማያዊ መሰዊያ፣ መንፈሳዊ መሰዊያ፣ ኢየሱስ ክርስቶስ የገባበት መሰዊያ ነው የሚለው እኮ ትክክል። እና ይሄንን የብሉይ ኪዳን ስርዓትኛ አሁን በግና ፍየል አንሰዋ 4 ሰው የሚሸከመው ታቦት ይዘን አንወጣ። ይሄን በጣም ተዋሽቶበታል። በጣም እሱ ላይ በተለይ በስጋው ደሙ ላይ የሚደረጉ ገቢረ ተአምራት እሱንም ጭምር በደንብ እናየዋለን እግዚአብሔር ከፈቀደ። እቺ ለዛሬ ነው ትንሽ እንደዚህ የሄድንበት። እስቲ ጥያቄዎችም ካሉ ደግሞ በደንብ አድርገን እንማማርበታለን። እግዚአብሔር ለበጎ ነገር ያርግልን። በጣም ጥሩ ዘማሪያም በል ብዙ ጊዜ ቆይታል እንዳንይዝህ። መልካም ምሽት። እሺ